ምን እናደርጋለን? ባላችሁበት ቦታ ላይ እስቲ ይህ በዘመኔ ይህ ማየት እፈልጋለሁ የምትሉ ይህ እናንተን ሴንተር ያደረጋል ለጌታ ክብር የሚያመጣ ለእርሱ ክብር የሚያመጣ ነገር ጻፉ። 1 2 3 እያላችሁ ጻፉ። እድል ስጣችሁ። አምናለሁ የምትሉ ሰዎች በዘመኔ ይህንን አያለሁ ማለት የምትፈልጉትን ጻፉ። ለእግዚአብሔር ክብር የሚሆን ነገር፣ ለእግዚአብሔር ክብር የሚሆን ነገር I need to write down። እናምነዋለን ጌታ። ስለዚህ በዚህ 5 ቀን እነዚህ ወጣቶችን አንተ እንዳመንክ ወጣቱን እናምናለን ጌታ ሆይ ለታድሶ ታስነሳቸዋለህ ብለህ መጸለይ መቻል አለብን። እዚህ ውስጥ ያላችሁ የተለያየ ዓለም ያላችሁ ሰዎች ስሙኝ። ኢሮፕ ውስጥ ያለ መንፈሳዊ ድንዛዜ ቸርቾችን ወደ ክለብ ቀይሯል፣ ወደ መስጊድ ቀይሯል፣ ወደ ተለያየ ነገር። እግዚአብሔር ከቤቱ የሚያስነሳቸው የበቀል ልጆች አሉ። ሰዎች ጋር ስንሄድ የምናካፍለው ፐርሰን የሆነው ኢየሱስ አለ። ፍቅር የሆነ ፍቅሩን እናካፍላለን። ኢሮፕ ፎር ጂሰስ የኛ ዓላማ መታወቅ ሳይሆን ማሳወቅ ነው። ጌታን የሚወዱ እኛ ሳንታወቅ፣ ይሄ ነው ዓላማችን። ስለዚህ ጌታ አሁን ህይወታችንን ነው የሚፈልገው። መቀደስ የምንችለው ፓስተር ሲያስተምር የመጀመሪያ እኔ በጣም ውስጥ ያለው የቀየረው እየቀየረኝ ያለው ነገር ጌታን በመውደድ ነው መቀደስ የምንችለው። ሃሌሉያ! ክብር ሁሉ ለኢየሱስ። ጌታ ሆይ እናመሰግንሃለን። ጌታ ሆይ እንወድሃለን። ጌታ ሆይ በአንደበታችን ቃል አስቀምጠህ ጌታ ሆይ አገርን ዓለምን እንድንወርስ ታደርጋለህና ስምህ የተባረከ ይሁን። ከአፋችን ቃል ጋር ትሰራለህና ስምህ የተባረከ ይሁን። እጸልያለሁ ጌታ ሆይ በኢየሱስ ክርስቶስ ስም ለፍራንክፈርት እጸልያለሁ ጌታ ሆይ ኃይለኛውን ሳናስር መበዝበዝ የለምና በጌታ በኢየሱስ ክርስቶስ ስም ጌታዬና አምላኬ ሆይ በእያንዳንዳችን ባለንባቸው ከተማዎች ውስጥ በጌታ በኢየሱስ ስም ጌታ ሆይ ሰራዊት ጌታ ሆይ ካንተ ዘንድ ተለቀው በኢየሱስ ስም ክፉውን ሁሉ በራሱ ዙፋን ላይ የተቀመጠውን ከፍ ብያለሁ ያለውን ሁሉ እንዲያደቅልን በኢየሱስ ክርስቶስ ስም እንለምንሃለን። በጌታ በኢየሱስ ክርስቶስ ስም በናዝሬቱ ጌታ በኢየሱስ ስም በጌታ በኢየሱስ ስም ስምህ ጌታ ሆይ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ጌታ ሆይ ለነዚህ ብላቴናዎች ጌታ ሆይ ድል እንዲሆን በኢየሱስ ስም እለምንሃለሁ። እግዚአብሔር የሚያስደንቅና ኃይለኛ ነገር አደረገልን ብለው የሚመሰክሩት እኛ ዛሬ እንዲህ ተደርጎልን እንደመሰከርን ሁሉ እግዚአብሔር ሆይ ታምራትህን አይተን እግዚአብሔር ሆይ ተችህን አይተን እንደተናገርን ሁሉ እግዚአብሔር የዘላለም አምላክ ለነዚህ ብላቴናዎች እግዚአብሔር ሆይ አይምሯቸውን ከፍተህ ግዛትን አስፍተህ እንድትሰጣቸው በኢየሱስ ስም እለምንሃለሁ። እግዚአብሔር የዘላለም አምላክ በድል አውጥተህ ድልን ሰጥተህ እግዚአብሔር ሆይ ጨለማን ገፈህ እግዚአብሔር የዘላለም አምላክ የነሱ አምላክ እግዚአብሔር የተፈራና የተቀደሰ ነው። መላው ጀርመን እንዲል በኢየሱስ ስም እንጸልያለን። ጌታ ሆይ በዙፋኑ ላይ እንሾምሃለን ዛሬ፣ በከፍታ ላይ እንሾምሃለን ዛሬ። እግዚአብሔር ሆይ በአገልግሎታቸው ላይ እንሾምሃለን ዛሬ፣ በከፍታው ላይ እናደርግሃለን ጌታ ኢየሱስ። አሎሪያ ዳዘለ ባሃደለ ባጀለ ባራራቦስ ከለ ባራንዳ ላ ባራዛ ብራዳሊያ ዳራቦስ ኤላዲያ ካባራ ሀዱላ ዚሪ ኢሊባርዳኖሲያ በኢየሱስ ስም እግዚአብሔር ሆይ በእጆቻቸው ላይ ፓወር እንድታደርግ ጸልያለሁ። እግዚአብሔር ሆይ በአንደበታቸው ላይ ፓወር እንድታደርግ ጸልያለሁ። ጌታ ሆይ የሚናገሩት የሚራመዱት የሚንቀሳቀሱት እንቅስቃሴ ሁሉ እግዚአብሔር ሆይ ከወይብህ ጋር እንዲሆን ጸልያለሁ። እግዚአብሔር ሆይ ግዛትህ እግዚአብሔር ሆይ አቤቱ እግዚአብሔር ሆይ አገዛዝህ ጌታ ሆይ በኢየሱስ ስም ከነዚህ ብላቴናዎች ጋር እንዲሆን ጸልያለሁ። ጌታ ሆይ በኢየሱስ ስም እግዚአብሔር ሆይ እለምንሃለሁ።
እለምንሃለሁ ጌታ ሆይ በመንፈስ ቅዱስ ኃይል ጌታ ሆይ የማያውቁትን ተለማምደውት የማያውቁትን እግዚአብሔር ሆይ ፓወር በውስጣቸው ውስጥ እንድታስቀምጥ ኃይልን ጌታ ሆይ እንድታስታጥቃቸው ጉልበት እንድትሰጣቸው እግዚአብሔር ሆይ ለአንደበታቸው እግዚአብሔር ሆይ አቤቱ ጌታ ሆይ ፕሮቫይድ እንድታደርግላቸው የሚናገሩትን እንድታቀብላቸው በኢየሱስ ስም ጸልያለሁ። ማላራሃዲሌ ቬራቦስ ፕላራጄሌ ባዶስ በኢየሱስ ክርስቶስ ስም ሰማያት ይከፈቱላቸው። አሜን። ሰማያት ይከፈቱላቸው በኢየሱስ ስም። ሰማያት ይከፈቱላቸው በኢየሱስ ስም። እግዚአብሔር ይመስገን። በፍጹም የሚቋቋማቸው ነገር እንዳይኖር በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ኃይለኛው የታሰረ ይሁን፣ ጉልበታም ነኝ የሚለው የታሰረ ይሁን፣ በኢየሱስ ስም የታሰረ ይሁን፣ በጌታ በኢየሱስ ስም የታሰረ ይሁን። አላሪኬ ባራዛቶ ላባስ ጥበብ ጌታ ሆይ ማስተዋል ጌታ ሆይ እውቀት ጌታ ሆይ በኢየሱስ ክርስቶስ ስም የጌታ የኢየሱስ መንፈስ በላያቸው ላይ እንዲሆን ጌታ ሆይ በመላው ጀርመኒ እግዚአብሔር ሆይ እንዲሆን ለውጥ እንዲሆን ስፒሪቹዋል ጌታ ሆይ ፈጽሞ ዳይናሚክ እግዚአብሔር ሆይ ፈጽሞ እግዚአብሔር የዘላለም አምላክ ቁጥጥር በእጅህ እንዲሆን በኢየሱስ ስም ጸልያለሁ። ቁጥጥር በእጅህ ዘንድ እንዲሆን በኢየሱስ ስም ጸልያለሁ። ኃይል እንዲገለጥ ጸልያለሁ። ኃይል እንዲገለጥ ጸልያለሁ። ሰማያት ጌታ ሆይ ተቀደው ጌታዬና አምላኬ ሆይ ኤሌቬትል እንዲሆን ጸልያለሁ። እግዚአብሔር የዘላለም አምላክ አቤቱ ጌታዬና አምላኬ ሆይ መላእክት ሲወጡ ሲወርዱ ይታዩ በኢየሱስ ስም። እግዚአብሔር የዘላለም አምላክ ፈጽሞ አቋማቸውን የሚቀይር ወካቸውን የሚቀይር የእግዚአብሔር ኢንካውንተር በኢየሱስ ክርስቶስ ስም በእነዚህ ብላቴናዎች ላይ እንዲሆን ጌታ በዛ ስፍራ ላይ ሊካፈሉ ለሚሄዱት ሁሉ እግዚአብሔር ሆይ ሕይወታቸውን የቀየረ እግዚአብሔር የዘላለም አምላክ ፈጽሞ እግዚአብሔር እንዲህ ነው ወይ ብለው እንደገና እግዚአብሔር ሆይ እውቀታቸውን ተመልሰው የሚያዩበትን አይነት እግዚአብሔር ሆይ ሕይወት በመካከላቸው እንዲገለጥ በኢየሱስ ስም እለምንሃለሁ። ጌታዬና አምላኬ ሆይ ለቆምኩባት ምድር እግዚአብሔር ሆይ ላለሁባት ምድር እግዚአብሔር ሆይ ለዩናይትድ ስቴትስ ኦፍ አሜሪካ እግዚአብሔር ሆይ ለጆርጂያ ስቴት እግዚአብሔር ሆይ ላለሁባት ከተማ ለአትላንታ ጸልያለሁ በኢየሱስ ስም በጌታ በኢየሱስ ክርስቶስ ስም። ከዚች ምድር ላይ እግዚአብሔር ሆይ የሚወጣ ነገር ስላለ የሚወጣ ትውልድ ስላለ የሚወጣ እግዚአብሔር ሆይ የሚወርስ በዘመኔ ስለማይ በትዳሬ ስለማይ እግዚአብሔር በአገልግሎቴ ስለማይ በባዲ ኦፍ ክራይስት ስለማይ በቸርቼ ስለማይ እግዚአብሔር ሆይ በትዳሬ በልጆቼ ውስጥ ስለማይ እግዚአብሔር ሆይ አመሰግንሃለሁ። ያለ ነገር ጌታ ሆይ ይህንን መዝሙር ስንዘምረው አልዋልንም። እግዚአብሔር ሆይ በዘመኔ አያለው እግዚአብሔር ሆይ አያለው ጌታ ሆይ አያለው እጅህን አያለው እግዚአብሔር ሆይ በዘመኔ ጌታ ሆይ ተአምራት ሲደረግ አያለው። ሰዎች ነፃ ሲወጡ የክርስቶስ ቤተ ክርስቲያን ጌታ ሆይ ፒውሪፋይድ ስትደረግ አያለው፣ ስትነፃ አያለው፣ ኮራፕሽን ሲወገድ አያለው። እግዚአብሔር የዘላለም አምላክ ሙሽሪቱ እግዚአብሔር የዘላለም አምላክ ለሰርጓ ቀን ስትሸላለማ አያለው፣ በውበቷ ስትወጣ አያለው። ሃሌሉያ እግዚአብሔር ሆይ በባዲ ኦፍ ክራይስት ላይ ስለሚሆን እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። ኖ ሞር ኮንፊውዥን እግዚአብሔር ሆይ ኖ ሞር ኮራፕሽን እግዚአብሔር ሆይ ስለሚሆን ጌታ ሆይ ፎከስድ የሆኑ እግዚአብሔር ሆይ ጆይን ስለሚያደርጉን አመሰግንሃለሁ። መንግስትህ ፎከስድ የሆኑ እግዚአብሔር ሆይ ጆይን ስለሚያደርጉን አመሰግንሃለሁ። ስሜ የተባረከ ይሁን ጌታ ሆይ የተከፈተ ሰማይ ስለሰጠሃቸው አመሰግንሃለሁ። ጌታ ሆይ የተከፈተውን ሰማይ እያየው ነው የጸለይኩት። እግዚአብሔር ሆይ ታውቃለህ በኢየሱስ ክርስቶስ ስለምታስደንቃቸው ጌታ ሆይ በልጅነታቸው ላይ ስለምትገለጥ በድካማቸው ላይ ስለምትገለጥ ጌታ ሆይ ላይትህ እግዚአብሔር ሆይ ኮምፕሊትሊ እግዚአብሔር ሆይ ኦቨርዌልም ስለሚያደርጋቸው አመሰግንሃለሁ። ክንድህ በመካከላቸው ስለተዘረጋ አመሰግንሃለሁ። ብላቴናነታቸውን ስላልናቅህ አመሰግንሃለሁ። ስሜ የተባረከ ይሁን፣ ስሜ የተቀደሰ ይሁን። ስም በመካከላቸው ይዘመር ጌታ ሆይ በኢየሱስ ስም ተባረክ። እንደዚህ እናደርጋለን። በእውነት የእግዚአብሔርን ክብር አያለው ብላችሁ የምታምኑ ሰዎች ብቻ አንዳንድ ቁጥር ጻፉ። ከዛ በኋላ ነው ምንጸልይ፣ ሌላ አንድ ጸሎት እንጸልይ። የምታምኑ ሰዎች ብቻ አያለው
በእርግጥ አያለሁ የምትሉ ሰዎች I wanna see your face። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። 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 በእውነት ታምናላችሁ? ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ 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 ይሁን። አምናለሁ አይ ብሊቭ የምትሉ ሰዎች የእውነት አንዳንድ ቁጥር ጻፉ። ክብር ሁሉ ለኢየሱስ ይሁን። ፔፐር ላይ ነው የምትጽፉት፣ ወረቀት ላይ እንድትጽፉ ነው፣ እዚህ ላይ እንዳትጽፉ። ሃሌሉያ ሃሌሉያ ሃሌሉያ። ኢፍ ዩ ብሊቭ አይ ኒድ ዩ ቱ ራይት ዳውን። ጻፉ ማለት በወረቀት ላይ ይህን ጌታ ይሄን ማየት ፈልጋለሁ። 1 2 3 ያልኳችሁ ቁጥር አይደለም ያልኳችሁ፣ በወረቀት ላይ ጌታ ሆይ ነው። ክብር ለኢየሱስ ይሁን። ለሚሾየው ኦኬ። ጌታ ይመስገን፣ ጌታ ይመስገን። በዚህ በወረቀታችሁ ላይ ጌታ ይሄን ማየት ፈልጋለሁ፣ ይሄን ማየት ፈልጋለሁ እያላችሁ ጻፉ። ከዛ በኋላ እንጸልያለን። ኢየሱስ ጌታ ነው፣ በዙፋኑ አለ፣ ይሰማናል። የለም ለሚሉ አለ ብሎ መልስ ይሰጣል እግዚአብሔር። ጻፉ፣ ከዛ እንጸልያለን። ሃሌሉያ። የምታምኑ ሰዎች ብቻ ጻፉ። በእውነት እግዚአብሔር በኢየሱስ ስም በዘመናችን መኖሩን ያሳየናል። በዚህ አለ ነው ብዙ። ሃሌሉያ ሃሌሉያ። ማዚ ድምፅሽን ከፍ አድርጊ። ስለ ኢሮብ ጸልይ፣ እግዚአብሔር ሪስቶሬሽን እንዲያመጣ በዛ። ሃሌሉያ። በእውነት ይህን ጸጋ እንዲፈስላቸው ሃሌሉያ። አለለየውም የሚሉበት ጭካኔ እንዲገባ በኢሮፕ ላይ በዛ ኮንፈረንስ ፍራንክፈርት ላይ የጌታ የጸጋው ባለጠግነት እንዲዘም። አሜን። ክብር ሁሉ ለኢየሱስ ይሁን። ጸልይ እስቲ ድምፅሽን ከፍ አድርገሽ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ሃሌሉያ። አባታችን የታመነ ነው። እግዚአብሔር ታማኝ ነው። ሃሌሉያ። አደርጋለሁ ካለ ያደርጋል እግዚአብሔር። ሃሌሉያ። ይሆናል ካለ ይሆናል። እሱ ለቃሉ ታማኝ ነው። ሃሌሉያ። ምንም የማይከለክለው የተናገረውን ቃል የሚፈጽም የታመነ ነው። ሃሌሉያ። የተስፋን ቃል የሰጠ እርሱ የታመነ ነው። ክብር ሁሉ ለኢየሱስ ይሁን። የተስፋን ቃል የሰጠ እርሱ የታመነ ነው። ሃሌሉያ ሃሌሉያ። አባት ሆይ ሃሌሉያ እናመሰግናለን። ልዑል ሆይ እንባርክሃለን። አባታችን ሆይ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጠራሃለን፣ ደግሞ እንለምንሃለን። አባት ሆይ ሃሌሉያ። ስም የተቀደሰና የተፈራ ነው። ቃል እንደሚለው በአፍ ቃል በትር ምድርን ትመታለህ። እግዚአብሔር ሆይ በጀርመን ላይ ለሚደረገው እግዚአብሔር ሆይ ለኢሮብ ፎር ጂሰስ ጌታ ሆይ የአፍ ቃል በትር ምድርን ይመታል። ሃሌሉያ። በዛ በቃል ትፈጽማለህ። እግዚአብሔር ሆይ የበረታውን የጠነከረውን ትሰብራለህ። እግዚአብሔር ሆይ ያንተ ፈቃድ ብቻ ሃሌሉያ በምድሪቷ ላይ ይከናወናል። እግዚአብሔር ሆይ ይህ ቃል ጌታ ሆይ በኢየሱስ በኢሮብ ፎር ጂሰስ ላይ ጌታው ስለሚፈጸም ጌታ ሆይ እንባርክሃለን፣ እናመሰግንሃለን። ምንም አይደለም እግዚአብሔር ሆይ ያንተ እጅ እግዚአብሔር ሆይ ይህን ስለሚያደርግ ያፍ ቃል እግዚአብሔር ሆይ ይህን ስለሚያደርግ ጌታ ሆይ እናመሰግንሃለን፣ እንባርክሃለን። ምድሪቱን አሳልፈ ስለምትሰጥ ትውልድን እግዚአብሔር አሳልፈ ስለምትሰጥ አባት ሆይ እናመሰግንሃለን፣ እንባርክሃለን። ጌታ ሆይ አስቀድመ እግዚአብሔር ቃልን ስለሰጠ አስቀድመ እግዚአብሔር ሆይ የትውልድን ልብ አሳልፈ ስለሰጠ እኛ እግዚአብሔር ሆይ እንባርክሃለን። ሃሌሉያ አሜን። አባት ሆይ ሃሌሉያ። ትውልድ ያርፋል አባ እንደተናገርከው በሕዝቅያስ ዘመን ትውልድ እንዳረፈ ምድር እንዳረፈች እግዚአብሔር ሆይ በኢሮብ ላይም ጌታው ትውልድ ስለሚያርፍ እግዚአብሔር ወጣቶች ስለሚያርፉ እግዚአብሔር ሆይ እናት አባት
ስለሚያርፍ የዘላለም አባት እግዚአብሔር ሆይ እንባርክሃለን። በሚደረገው ፕሮግራም ላይ ጌታ ይህን ስለምታደርግ እግዚአብሔር ሆይ እንባርክሃለን። ጌታ ሆይ እናመሰግንሃለን። በእያንዳንዱ በሚያገለግሉት እግዚአብሔር ሆይ ጌታ ሆይ ወንድሞቻችን እህቶቻችን ላይ እግዚአብሔር ጸጋ እንዲለቀቅ ጌታ ሆይ እግዚአብሔር ሰማያቶች በአንጻራቸው እንዲከፈቱ የዘላለም ቅዱስ ጌታ እግዚአብሔር ሆይ እንለምንሃለን። እግዚአብሔር ሆይ ለሰው የማይቻል ለአንተ ይቻላልና እግዚአብሔር ሆይ እነርሱነታቸውን እንዳይመለከቱ ነገር ግን አንተ ከነሱ ጋር እንዳለ እንዲያዩ ዛሬ በኢየሱስ ስም እኔ ጸልያለሁ። ቀኝ እንድትደግፋቸው አቤቱ የዘላለም አባት እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። አቤቱ ከነሱ ጋር እንድትቆም እግዚአብሔር ከቃላቸው ጋር እንድትቆም እግዚአብሔር አምላኬና አባቴ ሆይ በኢየሱስ ስም እንጸልያለን። ሃሌሉያ አሜን። ኢየሱስ አሜን። ኢየሱስ እንጠራለን ስምህን በእያንዳንዳቸው ላይ የከበረውን ስምን እንጠራለን። የተቀደሰውን ስምን እንጠራለን። የተፈራውን ስምን እንጠራለን። በእያንዳንዱ ቀን ላይ ስምን እንጠራለን። እግዚአብሔር አምላክና አባት ሆይ ስምህን እንድታከብር በእያንዳንዱ ፕሮግራም ላይ እግዚአብሔር በእያንዳንዱ አገልጋዮች ላይ ስምህ የተፈራና የተቀደሰ እንዲሆን በኢየሱስ ስም እንጸልያለን። ምድር እንድትቀበላቸው እግዚአብሔር አለቆች እንዲቀበሏቸው እንዲሰሟቸው እግዚአብሔር ሞገስን በእነሱ ላይ እንድታደርግ ጌታ እንጸልያለን። በኢየሱስ ሞገስ በእነሱ ላይ እንዲፈስ እንጸልያለን። እግዚአብሔር አምላክና አባት ሆይ በአስቴር ላይ የነበረው ሞገስ እግዚአብሔር በነ ሜሲ ላይ እግዚአብሔር በነ ገኒ ላይ በነ ሜሪሽ ላይ እግዚአብሔር በነ ፖል ላይ እግዚአብሔር በእያንዳንዳቸው ላይ ጌታ እንዲሆን እንጸልያለን። ሞገስ እንዲሆን እንጸልያለን። ሞገስ እንዲሆን እንጸልያለን። በግንባራችን ምልክት እንድታረግ እግዚአብሔር የደምን ምልክት እንድታረግ ጌታ ሆይ እግዚአብሔር በአንተ መጠራታቸው ምልክት እንድታረግ በአንተ መወደዳቸው ምልክት እንድታረግ በአንተ መመረጣቸውን ምልክት እንድታረግ እግዚአብሔር በኢየሱስ ስም እንጸልያለን። አሜን። እግዚአብሔር የሚያያቸው ሁሉ ኢየሱስ የሚመለከታቸው ሁሉ አንተን እንዲያይ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። ማንም ታናሽነታቸው እንዳይንቅ እግዚአብሔር ሆይ ማስፈራትን በእነሱ ላይ እንድታረግ በኢየሱስ ስም እንጸልያለን። አባት ሆይ አምላኬና አባቴ ሃሌሉያ ለባሪያ እንደተናገረ ትነቅልና ታፈርስ ዘንድ ሃሌሉያ ትነቅልና ታፈርስ ዘንድ ሃሌሉያ ቃል ባፍ አኑር ያለው እንዳልክ ጌታ ሆይ በኢየሱስ ክርስቶስ መንቀል የሚችሉበት እግዚአብሔር መትከል የሚችሉበት ቃል በአፋቸው ላይ እንድታኖር በኢየሱስ ስም ጸልያለሁ። ይህ ቃል በእነርሱ ላይ እንዲሆን ጸልያለሁ። እግዚአብሔር ሆይ በኢየሱስ ስም ጌታ ሆይ እንዴት ይሆናል ባለ ሰዓት ትነቅልና ታፈርስ ዘንድ እንዳልከው ጌታ ሆይ በኢየሱስ ስም በእነርሱ ላይ ይህ ቃል እንዲሰራ ጸልያለሁ። በኢየሱስ ይህ ቃል በእነርሱ ላይ እንዲሆን ጸልያለሁ። አባት ሆይ ሃሌሉያ የክፉ ምንጭ ግን የተደፈነ ይሁን። ጌታ በኢየሱስም የክፉ ምንጭ እግዚአብሔር የተደፈነ ይሁን። እግዚአብሔር ምንም አይነት አክሰስ እንዳያገኝ ጠላት እግዚአብሔር በየትኛው አቅጣጫ የሚወረውረው እንዳይከናወንለት እንዳይበቅል ስፍራን እንዳያገኝ እግዚአብሔር ምንጮች ሁሉ የደረቁ ይሁኑ። በጌታ በኢየሱስ ለክፉ አክሰስ የሚሰጡ በሮች የተዘጉ ይሁኑ። በጌታ በኢየሱስ በአይምሯቸው በልባቸው ስፍራ እንዳያገኝ እግዚአብሔር አምላኬና አባቴ በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ በኢየሱስ ማንም እግዚአብሔር የሚከፍተው በር ለክፉ የሚከፍተው በር እንዳይኖር በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ከየትኛውም አቅጣጫ ከየትኛውም ምድር እግዚአብሔር የሚወረወር ክፉ ቃል ሁሉ አክሰስ እንዳያገኝ ስፍራ እንዳያገኝ መሬት እንዳያገኝ በኢየሱስ ክርስቶስ ከለከልን። በኢየሱስ ክርስቶስ ስም ከለከልን። እግዚአብሔር አምላኬና አባቴ ሆይ አንተ ከፊታቸው ቀድመ ስለምትወጣ እንባርካለን። በደምህ ይሸፈኑ እግዚአብሔር በደም ይሸፈኑ። እግዚአብሔር ልባቸው ሀሳባቸው መንፈሳቸው ሁሉ እግዚአብሔር በደም የተሸፈነ ይሁን። እግዚአብሔር ለአንተ ቀደስ ናቸው። በኢየሱስ ክርስቶስ ለአንተ ቀደስ ናቸው። እግዚአብሔር አምላኬና አባቴ ሆይ በኢየሱስ ክርስቶስ ለአንተ ለየ ናቸው። አባትና አምላክ ሆይ ሃሌሉያ
ሃሌሉያ ሃሌሉያ። ቃል የወጣው እግዚአብሔር በእነሱ ላይ የተናገርከው ፈቃድን ሳይፈጽም ስለማይመለስን ባርካል። አባቶ ባርካለን። እግዚአብሔር ቀኝ እጆች ይዘርጉላቸው፣ የሚደግፏቸው ይዘርጉላቸው። ጌታ በኢየሱስ ክርስቶስም የሚቆሙ እግዚአብሔር ከእነሱ ጋር የሚቆሙ እግዚአብሔር ልቦች ይሰጣቸው። ጌታ ሆይ ይህንን እግዚአብሔር ለማከናወን ቤት በሁሉም አቅጣጫ እግዚአብሔር ሆይ በኢየሱስ ክርስቶስም አንተ የሰጣቸው እግዚአብሔር ሆይ ትውልድ ሁሉ ወደ እነሱ እንዲመጣ ነው ጸልያለሁ። ካንተ የሆኑ እግዚአብሔር ሆይ በአንተ መዝገብ ላይ የተጻፉ እግዚአብሔር ኢየሱስ በስፍራው እንዲገኙ ነው ጸልያለሁ። አሜን። እግዚአብሔር ካንተ ዘንድ የሆኑ ብቻ ጌታ ሆይ አንተ በዛ እንዲገኙ የፈለካቸው እግዚአብሔር በመዝገብ የተጻፉ በኢየሱስ ክርስቶስም እንዲገኙ ነው ጸልያለሁ። አሜን። አንተ ዘንድ ግን ያልሆኑ አንተ ያላልካቸው ግን እንዳይገኙ በኢየሱስ ክርስቶስም ነው ጸልያለሁ። አሜን። ፈቃድ ይሁን አባ፣ በኢየሱስ ፈቃድ ይሁን። አሜን። በኢየሱስ ፈቃድ ይሁን። አሜን። ፈቃድ ይሁን። አሜን። አሜን። እግዚአብሔር ፈቃድ ይሁን። አሜን። ኢየሱስ በሰማይ እንደተናገርከው ጌታ ሆይ በኢሮፕ ፎር ጂሰስ ላይ ፈቃድ ይሁን። አሜን። አቤቱ ከክፉ ሁሉ ሰውራቸው። አሜን። ከክፉ ሁሉ ይሰወሩ ጌታ ሆይ ከክፉ ሁሉ ይሰወሩ። እግዚአብሔር አረማመዳቸውን አቅናላቸው። አሜን። ኢየሱስ ክርስቶስም አረማመዳቸውን አቅናላቸው። አሜን። ጌታ ሆይ ከክፉ ሁሉ ግን ይሰወሩ በኢየሱስ። ከክፉ ሁሉ ይሰወሩ በኢየሱስ። በጌታ በኢየሱስ ከክፉ ሁሉ ይሰወሩ። አሜን። የእነሱና የእነሱ የሆነው ነገር ሁሉ ጌታ ሆይ ከክፉ ሁሉ የተሰወረ ይሁን። አሜን። አቤቱ ወደ ፈተና አታግባቸው። አሜን። እግዚአብሔር ወደ ፈተና አታግባቸው። አሜን። በኢየሱስ ክርስቶስ ስም ጌታ ሆይ በደም ይሸፈኑ። አሜን። ይሸፈኑ፣ በደም ይሸፈኑ ጌታ። አሜን። አባ እናመሰግናለን። ኢየሱስ እናመልካለን። አሜን። ኢየሱስ እናመሰግናለን። ታላቅንና ኃይለኛን ነገር በእነሱ ስለምታደርግ እናመሰግናለን። ማርያም እንደዚህ አለች፣ ብርቱ የሆነው እርሱ በእኔ ታላቅን ነገር አድርጓልና ስሙ ቅዱስ ነው እንዳለች እግዚአብሔር ሆይ በእያንዳንዳቸው ጌታ ሆይ ብርቱ የሆንከው አንተ ታላቅን ነገር ስለምታደርግ እናመሰግናለን። ቅዱስ ነው እንባርካለን። ሃሌሉያ። ክብር ሁሉ አንተ ይሁን። አሜን። ይህንን ሁሉ ጸሎት በምትወደው ልጅ በጌታ በኢየሱስ ስም ጸለይ። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። አሜን። ኢየሱስ ስንቶቻችሁ ኢሮፕ ፎር ጂሰስ ወጣቶቹን እንደምታውቁ አላውቅም። እስኪ የምታውቋቸው ወጣቶችን ኢሮፕ ፎር ጂሰስ አገልግሎታችንን የምታውቁ አንዳንድ ቁጥር አሳዩ። one of I wish በኖሩ ሁሉም ደስ ይለኛል። ኢሮፕ ፎር ጂሰሶችን የምታውቁ Oh, it's the first time. Okay. So, ኢሮፕ ፎር ጂሰስ በኢሮፕ ውስጥ ያሉ ወጣቶች ናቸው። እድሜያቸው ከ17 ጀምሮ እስከ 22 እስከ 23 ያሉ ወጣቶች እኛ ምናምንን ተነስተናል። ኢሮፕን ለኢየሱስ በማድረግ እንደምታውቁት ታላቅ የሆነ መንፈሳዊ ድክመት ያለበት ሀገሮች ኢሮፕ ነው። በጣም ከባድ እና በተለይ ወጣቶች ከኢትዮጵያ ሲመጡ ወይም ከኤርትራ ሲመጡ እንደምታውቁት መንፈሳዊ ድካም ውስጥ ገብተው ወደ ተለያየ ሱስ ራሳቸውን ወደ ማጥፋት እና በጣም የተለያየ ከባድ ችግር ውስጥ ነው ወጣቶች ኢሮፕ ሲመጡ የሚገቡት እንዳለ ከዛ ሲመጣ ማለት ነው። ስለዚህ እግዚአብሔር በልባችን አስቀምጦ ወጣቶች ኮል
ፖል አሁን ይህንን ኮንፈረንሱን ይመራል። እግዚአብሔር እሱ ሰጥቶናል። እዚህ መካከል ምህረት እያለች እና ሚስጥረ ወይም ሜርሲዬ እዚህ ያለች፣ ከታች ደግሞ ሻሎምንም አይቻለው። ቅድም ገኒን አይታቸዋል። ናሆም አለ፣ ሀፒ ያሉ፣ ካሌባ፣ ናኦድ፣ እነዚህ 10 ልጆች ያንን ቲም የሚመሩ ናቸው። አብረዋቸው የሚያገለግሉ በጣም ድንቅ የሆኑ ደግሞ ነቢትዬ የሚገርሙ ልጆች አሉ። እና እኛ ምናምን የተነሳ ነው የሚቀጥለው ትውልድ ለመውረስ ከተፈለገ ወጣቶቹ ቁልፍ ቦታ አላቸው። ይኸውላችሁ መጽሐፍ ቅዱስ ውስጥ ካሉ ደቀ መዛሙርቶች እድሜው ከፍ ያለ የምታገኙት ጴጥሮስን ብቻ ነው። ብዙ ጊዜ በዚህ ዘመን ቤተ ክርስቲያን እንደምታውቁት ወጣቶች አይታመኑ። አንዳንድ ሰዎችን ስለዚህ ኮንፈረንስ ሰሞኑን ሳናገራቸው በጣም የሚያሳዝን የደከመ ነገር ሲያወሩ ሰምቻለሁ። አይገርምም? ኢየሱስ የሮም ኢምፓየር ቄሳሮቹ በነበረበት ጊዜ መልአኮችን አይደለም ጥሎ የሄደው፣ እነዛን አሳ አጥማጆች ሕፃናቶችን ነው ወንጌል የሰጣቸው። የዘላለሙን ወንጌል በእጃቸው አሳልፎ ሰጠ። ልብ አድርጉ። ዓለምን የገዙ ሮሞች እያሉ የዓለምን በኢንቴሌክቹዋል አእምሮ የሚያጦዙ እነዛ ግሪኮች እያሉ ከገሊላ ግን የተመረጡ 12 ሰዎችን የመረጠው ኢየሱስ። ከግሪካውያን ፈላስፎችን አልመረጠም። ከሮም 100 አለቃን አልመረጠም ኢየሱስ። በገሊላ ያሉ አሳ አጥማጆች ያልተማሩ በጣም ሕፃናቶችን ነው ለትልቅ ዓላማ ጌታ ያስነሳቸው። በዚህ ዘመን ያለች ቤተ ክርስቲያን ይህንን እናውጃለን። እግዚአብሔር በፖል ይሰራል፣ በሜርሲዬ ይሰራል፣ በምህረት ይሰራል፣ በገኒ ይሰራል፣ በሀፒዬ ይሰራል። በእነዚህ ወጣቶች ላይ እግዚአብሔር ይሰራል። በነናኦድ ላይ ይሰራል፣ በነናሆም ላይ ይሰራል። እግዚአብሔር ጌታ ኢየሱስ ይህንን ፍጥረትን ሊያድን የሚችል ወንጌል የሰጠው ለሮም ወታደር አይደለም፣ ለጀነራሎች አልሰጠም። ጋይስ አልሰጠም። ለአሌክሳንደር አልሰጠውም። ትልልቅ የሚባሉ ለፊሎሶፈሮች አልሰጠም። ጌታ ያንን ኢምፓየር ገልብጠው የለቀቁ 12 እዚህ ግባ የማይባሉ ሰዎችን ነው ጌታ ያስነሳው። ስለዚህ ኢሮፕ ውስጥ ያሉ ወጣቶች በእነዚህ ይድናሉ ብለን እናምናለን። ኢሮፕ ፎር ጂሱስ ውስጥ ያላችሁ ልጆች ከተማችሁን ብጽፉ ደስ ይለኛል። ሁላችሁም ላይም ያላችሁ ኬት ከተማ ናችሁ? ሁሉም ከተለያየ ስፔን፣ ፖላንድ፣ ጀርመን፣ ኖርዌይ ጋይስ፣ ዩኬ፣ ጣሊያን፣ ፓሪስ። እነዚህ ልጆች አሁን ዛሬ ስንጸልይ አምነን መስጠት አለብን ለጌታ። ይህንን 5 ቀን እንጸልያለን። አምነዋለሁ ጌታ። ዓለም አይበላቸው። ኢሮፕ ውስጥ ያሉ ወጣቶች ለኢየሱስ ይሆናል። እነዚህን ልጆች በመጠቀም እግዚአብሔር መታደግን ያመጣል። ሉተር ብቻውን እኮ ነው እግዚአብሔር ያበራለት ቃሉ ብቻውን። በጀርመን ከተማ አይደለም፣ በመላው ኢሮፕ በመላው ዓለም ላይ የተነሳውን ሪፎርመር ሆኖ የእግዚአብሔር ቃል ብቻ፣ ጸጋ ብቻ፣ ኢየሱስ ብቻ ብሎ ተነስቶ ትልቅ ታድሶ ያመጣ ጀግና ከጀርመን የተነሳው ፍራንክፈርት ላይ ሜይ 1 ጌታን እንጠብቀዋል። እግዚአብሔር ረድቷቸው ኢሮፕ ፎር ጂሰስ በጣም ይጸልያሉ። በራሳቸው እግዚአብሔር እንደሚሰራ ትውልድ ነፃ እንደሚያወጣ እናምናለን። አንድ ትልቅ መፈክር አለን። በኢሮፕ ላይ ድጋሚ አገልጋይ ከኢትዮጵያ አይመጣም፣ እዛው ይነሳል እንጂ ሰስኔ ለእግዚአብሔር ቤት እንቀናለን። ይሄን በጣም የምታዝኑ ሁላ ብታዝኑ ችግር የለብኝም። በአሜሪካ ምድር እግዚአብሔር እዚህ የተወለደ ልጆችን ይጠቀማል። ኢሮፕ ውስጥ እዛው ያሉ ልጆችን ይጠቀማል።
ቤተ ክርስቲያን እንደ ተከሸነ ቡና ከሌላ ቦታ አታስመጣም። እዛው አጥቢያ ውስጥ እግዚአብሔር ይቀባል፣ ያስነሳል። ይሄ እኮ የኛ ውርደት እኮ ነው። አገልጋይ መጋበዝ ውርደት እኮ ነው፣ የመጨረሻ ውርደት። ማስነሳ ስላልቻለን መተካት ስላልቻለን አገልጋይ እንጋብዛለን። ለምን አናለቅስም? ኖርዌይ ላይ ለምን አይነሳም? እዛ ያሉ ልጆች ለምን? በጣም ነውር እኮ ነው። እንዴት ፓስተር መጋቢ ተብሎ ከኢትዮጵያ ይመጣል? እኔ አይምጣ እያልኳቸው አይደለም፣ ግን ፌር አይደለም። እዛው እግዚአብሔር ሊያስነሳልን ይገባል። ልንቀና ይገባል እኮ ክብር አይደለም። ካዝና ውስጥ ብር ስላለ እንዴት አገልጋይ ከውጭ ይመጣል? ለምን ኢንቨስታና? ምክንያቱም ልባችን እዛ ላሉ ልጆች እምነት ጠፍቶብናል። እዛው ላለ ትውልድ መጸለይ አቁመናል። እግዚአብሔር የሚሰራው ኢትዮጵያ ብቻ እስኪመስለን ኢትዮጵያ ብቻ ነው እግዚአብሔር። ይህንን ለትውልድ በመቅናት ነው ማወራው። ይህን ለትውልድ በማዘን ለልጆቼ በማዘን ነው ይህን የምናገረው። ፌር አይደለም። እግዚአብሔር ሆይ አስነሳ እዛው ምድር ላይ ልትሉ ይገባል። ጀርመን ያላችሁ አብያተ ክርስቲያኖች እነዚህ ልጆች የእውነት ኢንቨስት ማድረግ አለብን እኮ። ኖዌር ውስጥ ያላችሁ እነዚህ ልጆች አሉ፣ ጌታ ሆይ በምን እንደግፋቸው ማለት አለብን እኮ። ስፔን ውስጥ ያላችሁ ቸርቾች ለምን አይኖቻችሁ ወደዛ ያያሉ? ለምን ወደ ላይ ተው አስነሳልን አንልም? ኒሮን የገለበጠ ዮሐንስ ይነሳል በጌታ በኢየሱስ ስም ስልጣን። ኒሮን የገለበጠ ኖ ብሎ ኢየሱስ ብቻ ጌታ ነው፣ ሃሌሉያ፣ ትገደላለህ ሲል ልሙት እንጂ የሚል የተነሳው በጣም ወጣት ከነበረ ዮሐንስ በኒሮ ፊት ሞግቶታል። ሃሌሉያ። ያንን ኢምፓየር ኖ ኢየሱስ ያድናል፣ እርሱ ብቻውን ጌታ ነው የሚል ወጣቶች ሊነሱ ይገባሉ። ስለ ወንጌል ኮምፕሮማይዝ የማያደርጉ። ክብር አይደለም ቅዱሳን አገልጋይ ማስመጣት፣ ክብር አይደለም አንድ ቤተ ክርስቲያን ከሌላ፣ ክብር አይደለም አንድ ፓስተር እንዴት 10 ዓመት ቆይቶ አንድ የሚተካው ማስነሳት ያቅተዋል? እንዴት ተደርጎ 15 ዓመት መጋቢ ሆኖ የሚተካው ትውልድ ያለ ማስነሳቱ ነውር አይደለም ወይ? ልናፍር አይገባም ወይ? እግዚአብሔር ይህንን እርግማን ይሰብረዋል በእነዚህ ልጆች። አምናለሁ ፖልን መጋቢ አድርጎ እንደሚያስነሳ አምናለሁ። ምህረትን አምናለሁ። ሚስጥረን ሜርሲዬን አምናለሁ። ሀፒን እነ ናሆም እንደሚያስነሳ እነ ናኦድ እንደሚነሱ አምናለሁ። እግዚአብሔር በቀልን ያደርጋል፣ አይናቸውን ይከፍታል። በኢየሱስ ስም ስልጣን ወጣቱን እግዚአብሔር ያስነሳል። አይብሊ ከኢትዮጵያ የሚመጡ አገልጋዮች ከሰማይ የወረዱ አይደሉም። በእግዚአብሔር ተነክተው የተለወጡ ናቸው። ኢትዮጵያ ውስጥ ያለ እግዚአብሔር እዚህ የለም ወይ? አሜሪካ ውስጥ የለም ወይ? በድርድር የማስመጣው አገልጋይ የለኝም። in the mighty name of Jesus የእውነት በቅንነት ነው የምናገረው፣ በመቅናት ነው። we're so tired Lord። እግዚአብሔር ሆይ እባክህ እግዚአብሔር ሆይ ይህንን አጥብቀን መጸለይ ያለብን። ፖል ድምፅን ከፍ አድርገን አስነሳን እያልን ጸልይ። አስነሳን እግዚአብሔር፣ አሜን እንላለን። ጌታው እኛን ቀባን። ጌታ ሆይ ጌታው እኛን ግራን፣ የእኛን አይኖች ክፈት። ወንድሞችን እህቶችን ወክለ፣ ባዲውን ወክለ፣ ወጣቶችን ወክለ እንድጸልይ እንፈልጋለን። እኛ አሜን እንላለን። እናመሰግናለን የዘላለም አምላክ ሆይ፣ በመጀመሪያ በፊትህ እኔንም እዚህ ያለውን ወጣት ሁሉንም ትውልድን ይዤ እቀርባለሁ። አባት ሆይ ምህረት አድርግልን። ጌታ ሆይ እግዚአብሔር አምላክ ሆይ ምህረት አድርግልን። የዘላለም አምላክ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ምህረት አድርግልን።
እግዚአብሔር ሆይ ላልታዘዝንበት፣ ሂዱ ባልከን መንገድ ላልሄድንበት አባት ሆይ ምህረት አድርግልን። ልታስተምረን ጌታ ሆይ ልታናግረን ሌሊት ቀስቅሰህን አባት ሆይ እኛ ሌላ ቦታ በዋልንበት ይቅር በለን ጌታ ሆይ ስልካችን ላይ በዋልንበት ይቅር በለን አባት ሆይ ጌታ ሆይ በዓለማዊ ነገር በተጠመርንበት ይቅር በለን። ምህረት አድርግልን አባት ሆይ እግዚአብሔር ሆይ ምህረት አድርግልን አባት ሆይ ለወጣቶች ለትውልዱ ሁሉ ምህረት አድርግ በኢየሱስ ክርስቶስ ደም፣ በጌታ በኢየሱስ ክርስቶስ ደም። ዛሬም ለሰው ልጆች ሁሉ ምህረት እያለ በሚጮህ በኢየሱስ ደም ዛሬም ትኩስ በሆነው በጌታ በኢየሱስ ክርስቶስ ስም አባት ሆይ ኢትዮጵያ ላሉ እዚህ ዩሮፕ ላለን ጌታ ሆይ በአሜሪካ ላሉ ጌታ ሆይ በኢየሱስ ስም ምህረት አድርግልን አባት ሆይ እግዚአብሔር ሆይ እኛን እዚህ ዩሮፕ ውስጥ አምጥተናል ጌታ ሆይ እግዚአብሔር ሆይ እባክህን ጌታ ሆይ ምህረት አድርግልን በኢየሱስ ስም በጌታ በኢየሱስ ስም አባት ሆይ እዚህ ባዶ በሆነችው ቤተ ክርስቲያን አባት ሆይ ክብሯን ባዋረዱበት ጌታ ሆይ አምጥተህናል። በኢየሱስ ስም እንድታስነሳን እጸልያለሁ አባት ሆይ ትውልድን እንድታስነሳ እጸልያለሁ አባት ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን በኢየሱስ ስም ክፉ የታሰረ ይሁን። በጌታ በኢየሱስ ስም ክፉ ስራው ይፍረስ። በኢየሱስ ስም ሽንገላው ይፍረስ። በኢየሱስ ስም ከነ ጭፍራው ከነ ስልጣናቱ ሁሉ በኢየሱስ ክርስቶስ ስም ይታሰር አባት ሆይ በጌታ በኢየሱስ ስም ቤተ ክርስቲያን ትነሳ፣ ቤተ ክርስቲያን ትነሳ አባት ሆይ እግዚአብሔር ሆይ በእኛ አንሳ ቤተ ክርስቲያንን እግዚአብሔር ሆይ ተጠቀምብን አባት ሆይ በኢየሱስ ስም አንተን የሚከለክል ከኛ ይወገድ። እግዚአብሔር ሆይ አንተ የማትፈልገው ነገር ከትውልድ ላይ ይወገድ። ጌታ ሆይ ከየቤታችን ይውጣ አባት ሆይ ደጃፋችን ላይ ሁሌ ስትመጣ አንተ እንዳትገባ ክብርህን እንዳትገልጥ የሚያደርግ ነገር አባት ሆይ የኛ ብለን የያዝነው ነገር በኢየሱስ ክርስቶስ ስም እግዚአብሔር ሆይ ከኛ ላይ አንሳ፣ ከትውልዱ ላይ አንሳ። እግዚአብሔር ሆይ በኢየሱስ ስም የሁሉም ትውልድ ጌታ ሆይ በጨለማ ውስጥ ያለ በብርሃን ጌታ ሆይ በኢየሱስ ስም በመስቀል ብርሃን እንድትነካን እጸልያለሁ አባት ሆይ በመስቀል ብርሃን ንካን አባት ሆይ በኢየሱስ ስም በጨለማ ውስጥ ያሉትን ሁሉ ጌታ ሆይ ወደሚደነቀው ብርሃን ጌታ ሆይ ትውልድን እንድታመጣ በድቅድቅ ጨለማ ውስጥ ያለውን ወጣት በሱስ ጌታ ሆይ በአዲክሽን በተለያየ ሱስ የተያዙ ጌታ ሆይ በርኩሰት የተያዙትን እንድትናጠቅ ጌታ ሆይ በኢየሱስ ስም እንድታስነሳን እጸልያለሁ አባት ሆይ እንደ ምህረትና እንደ ቸርነት ብዛት አባት ሆይ ስለ ስምህ ስትል አባት ሆይ እንድታስነሳን ጌታ ሆይ ለምንሃለሁ በኢየሱስ ስም አባት ሆይ ዳንኤል ስለ ስምህ ብሎ እንደጸለየ እኛም ጌታ ሆይ ስለ ስምህ ስትል ትውልድን አስነሳ በኢየሱስ ክርስቶስ ስም ጌታ ሆይ እንደ ምህረትህ ጌታ ሆይ ስለ ልጅህ ስም ስትል አስነሳ አባት ሆይ ጌታ ሆይ እባክህን አባት ሆይ በኢየሱስ ስም ሁላችን ተስማምተን እንጸልያለን ጌታ ሆይ እዚህ ያሉ ቤተ ክርስቲያኖች ጌታ ሆይ አሁን መጨፈሪያ ቤት የሆኑት ጌታ ሆይ አሁን እርኩሰት የሆኑት ጌታ ሆይ አሁን ባዶ የሆኑት ጌታ ሆይ በኢየሱስ ክርስቶስ ስም ህዝቦች እንዲሞላት ጌታ ሆይ ያንተ ልጆች እንዲሞላት ጌታ ሆይ ስምን የሚያከብሩ ኢየሱስን የሚወዱ አባት ሆይ በኢየሱስ ስም እንዲነሱ እግዚአብሔር ሆይ ክብርን ግለጥ አባት ሆይ በሐዋርያቶቹ ላይ የወረደው ያ መንፈስ በእኛ ላይ ይውረድ በትውልድ ላይ ይውረድ ጌታ ሆይ እንደ ድካማችን ሳይሆን ጌታ ሆይ እንዳንተ ኃይል እንዳንተ ብርታት እንዳንተ ጌትነት ጌታ ሆይ የዘላለም አምላክ ሆይ እንለምንሃለን ስለ ስምህ ስትል ትውልድን አስነሳ ስለ ስምህ ስትል በዚህ ኮንፈረንስ ላይ ጌታ ሆይ እኛም ከወጣም በኋላ ጌታ ሆይ ጳውሎስ በኤፌሶን ጌታ ሆይ ቃልን ሰብኮ ሲወጣ ቃል ኃይልን ያደርግ ነበር ጌታ ሆይ ጳውሎስ ወጥቶ እንኳን ያንተ ቃል ኃይል ያደርግ ነበር ጌታ ሆይ ድል ያደርግ ነበር ይህንን በጀርመን ላይ እንድታደርግ በኢየሱስ ስም ጸልያለሁ አባት ሆይ ማናችንም እንዳንከብር ጌታ ሆይ ማናችንም እንዳንታይ ጌታ ሆይ ለአንተ ብቻ እንድታስነሳን ጌታ ሆይ ያንተ ስም ብቻ እንዲከብር በእኛ ውስጥ አንተን ብቻ እንዲያዩ እኛ እንድንሸፈን ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ በጌታ በኢየሱስ ስም ትውልድን አስነሳ ስለ ስምህ ስትል አስነሳ አባት ሆይ ስለ ስምህ ስትል ቤተ ክርስቲያን ወደ ክብሯ ትመለስ አባት ሆይ ወደ ክብሯ ትመለስ ጌታ ሆይ ቃል ላይ እንዳለው ጌታ ሆይ
በየዕለቱ ጌታ ሆይ የሚድኑ ሰዎች እንደሚጨምሩ በየዕለቱ አንተን እንደሚያመሰግኑ አባት ሆይ በየዕለቱ ያላቸውን ተካፍለው እንደሚበሉት ጌታ ሆይ ልክ እንደዛ ደቀ መዛሙርት የመሆናችሁን በፍቅሯችሁ ይወቁ እንዳልክ ጌታ ሆይ በኢየሱስ ስም ደቀ መዛሙርትን አስነሳ ጌታ ሆይ። በዚህም ዘመን መንፈስ ቅዱስ ይሰራል እናምናለን ጌታ ሆይ። እንዳለህ በሕይወታችን አይተናል። ከድቅድቅ ጨለማ አውጥተናል ጌታ ሆይ። ከሞት ሕይወት አውጥተናል። ገና ደካሞች ሳለን ገና ኃጢአተኞች ሳለን ጌታ ሆይ ወደዚህ ሕይወት አምጥተናል። ኢየሱስ ክርስቶስን ገልጠህልናል። መንፈስ ቅዱስ በእኛም ዘመን እንደምትሰራ እናምናለን። ስፍራውን ለአንተ እንለቃለን። ሁለንተናችንን ለአንተ እንለቃለን ጌታ ሆይ። መንፈሳችንን፣ ነፍሳችንን፣ ስጋችንን፣ አይምሯችንን ሁሉ ተቆጣጠረው። መንፈስ ቅዱስ ለአንተ ስፍራውን እንለቃለን። አንተ በስጋችን ክበርበት ጌታ ሆይ። በሁለንተናችን ክበርበት። ኢየሱስ ብቻ ይታይበት ጌታ ሆይ። ጌታ ሆይ ስጋችንን ለአንተ የምናስገዛበትን ጸጋ ለትውልድ እንድትሰጥ እንድታስነሳ የሚቀደስልህ ጌታ ሆይ አንተን በመውደድ መስቀል ላይ የሞትከውን በሦስተኛውም ቀን ስለኛ ኃጢአት ብለህ አባት ሆይ ሞትን ድል አድርገህ የተነሳኸውን አንተን ወዶ ኃጢአትን እምቢ የሚል ትውልድ አባት ሆይ እንድታስነሳ ኃጢአትን የሚጸየፍ ጌታ ሆይ የትኛውንም አደንዛዥ ነገሮችን የሚጸየፍ ጌታ ሆይ ዝሙትን የሚጸየፍ ጌታ ሆይ በኢየሱስ ስም አባት ሆይ በኢየሱስ ስም አባት ሆይ እንለምናለን። ፌዝን ጌታ ሆይ ማሾፍን ጌታ ሆይ ቀልድን አባት ሆይ ቧልትን ጌታ ሆይ እምቢ የሚል ትውልድ ለወንጌል የሚጨክን ትውልድ እንድታስነሳ ጸልያለሁ። አባት ሆይ እኔንም እዚህ ያሉትን ትውልድ ልጆችን ሁሉ እንድትረዳ ለምንሃለሁ። ጌታ ሆይ ቀድሰን ጌታ ሆይ አንተ ቃል ቀደስከን በራሳችን ልንቀደስ አንችልም። ጌታ ሆይ አንተ ጸጋን ካለበዛ በራሳችን ጌታ ሆይ ልንቀደስ አንችልም። እግዚአብሔር ሆይ አስነሳን አባት ሆይ ተጠቀምብን ጌታ ሆይ ክብር ይታይብን ጌታ ሆይ እግዚአብሔር ሆይ የቃልን ብርሃን አብራልን አባት ሆይ ጌታ ሆይ መንፈስህን ላክ መንፈስህን ላክ አባት ሆይ ኃጢአትን እምቢ የምንልበትን ጌታ ሆይ አቅም እንድትሰጠን ቃልህ እንደሚል ጌታ ሆይ ኃጢአትን ጌታ ሆይ ምኞቱን የሚያስክድ የእግዚአብሔር ጸጋ ተገልጧል እንደሚል ወደ ጸጋ ዙፋን እንቀርባለን ምሕረት ወደምንቀበልበት አባት ሆይ በኢየሱስ ክርስቶስ ስም አባት ሆይ በምህረት ትውልድን አስነሳ። ስለ ስምህ ስትል ትውልድን አስነሳ። ስለ ኢየሱስ ስም ስትል ጌታ ሆይ ትውልድን አስነሳ። ጌታ ሆይ ጌታችን ላይ የሚሾፍበት ዘመን ይብቃ ጌታ ሆይ አሁን ክብሩ ይመለስ ጌታ ሆይ እባክህን አባት ሆይ በኢየሱስ ስም በጌታ በኢየሱስ ስም አባት ሆይ ትውልድን ስለምታስነሳ እናመሰግናለን። ስለምትረዳን እናመሰግናለን አባት ሆይ ክብር ላንተ ይሁን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን አሜን አሜን። ክብር ለኢየሱስ ይሁን። እውነት በዚህ ነገር ይህንን ሳምንቱ ሙሉ እንጸልያለን አናቋርጥም። ጸሎት ቤትም እየተጸለየ ያለውና ጆሲ አለ ከኢሮብ ነውና የኢሮብን አብያተ ክርስቲያናት ወክሉ ጆሲ ጸልይልን እስቲ እባክህ እና አብያተ ክርስቲያንን ወክሉ ያንን ምድር ወክሉ ጀርመንን ያለበትን ምድር ወክሉ ይጸልይልናል። ወጣቱ ይጸልያል። እስቲ እዛ ላሉ አብያተ ክርስቲያናት ይጸልያል። ጆሲ የሚውት ካለ ሰማለሁ። ጌታ ይባርካችሁ። ታንኪ በጣም እግዚአብሔር አባት ሆይ እናመሰግናለን። አንተ ትልቅ አምላክ ነህ፣ የዘላለም አምላክ እግዚአብሔር። አቤቱ ጌታ እነዚህን ደግሞ ወጣቶች ህዝብ ሰው የእግዚአብሔርን ነገር በተወበት ዘመን ጌታ ይህን እነዚህ ወጣቶች ስላንቀሳቀስካቸው ጌታ አንተን የሚል ልብ ስለሰጠሃቸው በክርስቶስ ኢየሱስ አንተን አመሰግናለሁ። መፈለግንም ማድረግንም ደግሞ የምትሰራ አንተ ስለሆንክ ጌታ ላዲጋ ሎላማሶ የዘላለም አምላክ እግዚአብሔር እጅህ በነ ነህምያ ላይ የነበረች በነ እዝራ ላይ የነበረችዋ ያንተ እጅ መልካሚቷ እጅ በእነዚህ ወጣቶች
ላይ ስለምትመጣ ጌታ ሆይ አመሰግናለሁ። እግዚአብሔር አምላክ የዘላለም አምላክ እግዚአብሔር ሆይ አንተ የመጽሐፍን ጥቅልል በእያንዳንዳቸው አንደበት ጌታ ሆይ መጽሐፍን ያስተውሉ ዘንድ አይምሯቸውን ከፈተላቸው ተብሎ እንደተጻፈ ጌታ አይኖቻቸው እንዲበራ የወጣቱ አይን እንዲበራ በዚህ አገልግሎት ያሉ የሚያገለግሉ አይን እንዲበራ የዘላለም አምላክ እግዚአብሔር ሆይ እኔ በክርስቶስ ኢየሱስ እነዚህን ወጣቶች ለአንተ አሳልፌ እሰጣለሁ። በቤቱ ሞገስ ደግሞ በምድሪቷ በአውሮፓ ዙሪያ ባሉ መሪዎች ላይ ጌታ የእነዚህ ልጆች ሞገስ እንዲያበራ በክርስቶስ ኢየሱስ እለምንሃለሁ። ጌታ አቤቱ የሰዎችን የአገልጋዮችን የመሪዎችን ልብ ሁሉ ጌታ እንድታሰፋ ጌታ እንድትነካ ጌታ አንተ የነገስታት ልብ እግዚአብሔር እጅ ነው ወደ ወደደው ያዘነብለዋል ተብሎ እንደተጻፈ ጌታ ለእነዚህ ልጆች እንዲዘነብል የዘላለም እግዚአብሔር ወጣቶችን ወደ እነዚህ ልጆች እንዲልኩ የዘላለም አምላክ እግዚአብሔር ሆይ እኔ እለምንሃለሁ። አይኖቻቸው እንዲበራ ልጆችን ማሳደግ እንዲችሉ የዘላለም አምላክ እግዚአብሔር ወጣቶችን ማሳደግ እንዲችሉ የበርዘሊን ልብ እንድትሰጠን ጌታ የበርዘሊን ልብ እንድትሰጠን እግዚአብሔር አምላክ ሆይ እለምንሃለሁ። ጌታ እኔ በቃ እንዳለ በርዘሊ የምግቡን ጣም የዘፋኞቹን ድምፅ ሰማ ዘንድ ጆሮዬ አርጅቷል። ለዳዊት ለወጣቱ ለልጁ እንዲሰጠው ስፍራውን እንዳዘዘው ጌታ አቤቱ ጌታ ለኔክስት ጀነሬሽን የምናስብበት አይኖቻችን እንዲከፈቱ የበርዘሊን ልብ እንድትሰጠን ጌታ እለምንሃለሁ። ጌታ እለምንሃለሁ። የዘላለም አምላክ እግዚአብሔር እለምንሃለሁ። ጌታ በእድሜም ያረጁ ጠቢባን አይደሉም፣ ሁሉን የሚችል አምላክ እስትንፋስ ማስተዋልን ይሰጣል ተብሎ እንደተጻፈ ጌታ በኢሮፕ በሙሉ ላሉ መሪዎች ማስተዋል እንድትሰጥ ማስተዋልን የሚሰጠው የአንተ መንፈስ ጌታ ሆይ እንዲመጣ እግዚአብሔር ሆይ እለምናለሁ። ይህንን ስለምታደርግ አመሰግንሃለሁ ጌታ አመሰግናለሁ። ይህ ከአንተ ሆኗልና በዚህ በደነዘዘ ትውልድ አንተን መፈለግ በተውበት በዚህ ዘመን ጌታ የራስህ ንፋስ አነቃንቋልና ይህንን የራስህ እጅ ይህንን ሰርታለችና የኔ ጌታ ስም ይባረክ። ሁሉን ወጣቶች መሪዎች ምድሪቷን ሁሉ ጌታ ሆይ ለአንተ ሰጠሁኝ በጌታ በኢየሱስ ክርስቶስ ሃሌሉያ አሜን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የቤቱ ቅናት በልቶናል። ስለዚህ ጸልዩ። አሜን። ከዚህ በፊት ስነግራችሁ ሰምታችኋል። የቤት ቅናት በላኝ ብሎ ጅራፍ አይደለም የሚነሳው፣ ጉልበት ነው የሚንበረከከው። መጀመሪያ ጉልበቱን ያላንበረከከ ጅራፉ ጤነኛ አይደለም፣ ጤነኛ አይደለም። ክብር ሁሉ ለኢየሱስ ይሁን። የጠፋ ትውልድ ያልተመለሰው የሚገስጸው ስለጠፋ አይደለም፣ የሚንበረከክለት ስለጠፋች። ሰው እግሩ አይደለም የጠፋው ከቸርች ልቡ ነው። አንዳንዴ በጣም እግር የሆነ ሰዎች እግር ሲወጣ ኦልሬዲ እኮ ልብ ላይ ለቋል፣ ከለቀቀ ቆይቷል። እና አንዳንዴ የቤትህ ቅናት በላይም ብለን የምናነሳው ጅራፍ ነው። ስለዚህ ጅራፉ ያማል። ለዚህ ነው የሚያባረው ሰው የማያስቀምጠው። የእውነት የእግዚአብሔር ቤት ቅናት የበላቸው ሰዎች የመጀመሪያ የሚያደርጉት ራሳቸውን በጾምና በጸሎት ያስመርራሉ። ከባድ ነው። ቀላል እኮ ነው በአንደበት አንድን ሰው መናገር፣ በጣም ቀላል አገኛችሁ። አስተያየት መስጠት፣ አንተ እንደዚህ ነህ እንዲህ ነህ ብሎ ማለት በጣም ቀላል ነው። ብዙ ጊዜ የሚገስጹ የሚናገሩ ሰዎች ጉልበታቸው አይበረከክም። ለዚህ ቃላቸው እንደ ጭንቁር ይባላል፣ ያማል፣ ትውልድን ያባራሉ። ጸጋ የተቀመመ አይደለም። መንበርከክ ስትችሉ ነው ቃላቶቻችሁ ሁሉ በጸጋ የተቀመሙ የሚሆኑት። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ እኛ ኢሮፕ ውስጥ ላሉ ወጣቶች እናለቅሳለን። እግዚአብሔር ልብ ካልመለሰ ጋይስ ከባድ ነው። እኔ ከፖላንድ በት ስትሰሙ ጌታው ጨካኝ ትውልድ አስነሳ ብሎ እሱ ከጸለየ እግዚአብሔር ካልነካው ሰው በሞራል እንደዚህ አይጸልይ። እዚህ ለሌሎቹም እግዚአብሔር ጣቱ እንዲመጣ ነው የምንፈልገው።
ምህረት እየጸለያች ደግሞ እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ተመስገን። በእኛ ክብርህን ስለገለጥክ ጌታ ሆይ በእኛ ስምህ እንዲጠራ ስለፈቀድክልን እናመሰግንሃለን። እድሉን ስለሰጠህን ጸጋውን ስለሰጠህን ጌታ ሆይ በፊትህ ስምህን እንድንጠራ በህይወታችን ብቻ አይደለም ጌታ ሆይ በሌሎች ህይወት ላይ ስላመንከን ወንጌልን አያሳፍቱብኝም ብለህ ጌታ ሆይ ስለተቀበልከን እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። አባ በጌታ በኢየሱስ ክርስቶስን በምንገኝበት አንተን በምናገለግልበት ስፍራ ጌታ ሆይ በኢየሱስ ክርስቶስን እኛ ሳይሆን አንተ ታይ። እግዚአብሔር ሆይ በኢየሱስ ክርስቶስን ስምህን ጠርተን እኛን ማንም እንዳያየን ጌታ ሆይ አንተን እግዚአብሔር ሆይ ስራክን፣ ክብርህን፣ ወንጌልህን ጌታ ሆይ አንተ ለኛ የከፈልከውን ልጅህን ብቻ ማሳየት ይሆንልን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በአንተ ወንጌል መሳሳት አይሆንብን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እውቀታችን የኛ እውቀት አይቀላቀልበት በጌታ በኢየሱስ ክርስቶስ ስም። ጌታ ሆይ በኢየሱስ ክርስቶስ ስም አንተ ምራን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አባ አንተ ብቻ ጌታ ሆይ የኛ ዓላማ አይቀላቀልበት፣ የኛ ፍላጎት አይቀላቀልበት። ዓላማክ እግዚአብሔር ሆይ ዓላማክ ያንተ ሐሳብ እግዚአብሔር ሆይ በኢየሱስ ክርስቶስን በምንናገርበት ሰዓት ጌታ ሆይ በምንገኝበት ስፍራ በጌታ በኢየሱስ ክርስቶስም አንተ ከፊታችን ቀደም። ጌታ ሆይ በኢየሱስ ክርስቶስም እግዚአብሔር ሆይ አንተ የምትፈልገው ይፈጸም፣ ፍላጎትህ በእኛ ላይ ይፈጸም። እግዚአብሔር ሆይ በኢየሱስ ክርስቶስም አይናችን ላንተ ብቻ የተከፈተ እግዚአብሔር ሆይ በኢየሱስ ክርስቶስ መንግስትን የለየን ጌታ ሆይ ሰዎች አይተውን እነሱ የእግዚአብሔር ልጆች ናቸው ይበሉን በኢየሱስ ክርስቶስ። ዓለምን አይደለም ጌታ ሆይ አንተን እግዚአብሔር ሆይ አንተን ብቻ ማየት ይሁንልን፣ አንተን መስማት ይሁንልን፣ አንተን መፈለግ ይሁንልን በኢየሱስ ክርስቶስ። ጌታ ሆይ አንተ አሳድገን፣ አንደበታችንን አንተ ተቆጣጠር፣ አንተ ብቻ ታይብን በጌታ በኢየሱስ። ጌታ ሆይ በምንሄድበት ስፍራ እግዚአብሔር ሆይ ወንጌልክን ያለምንም ማዛነፍ ማድረስ ይሁንልን። የተደረገልንን አንተን ስምክን ጠርተን እግዚአብሔር ስንባል የምንናገረው አንጣ በኢየሱስ ክርስቶስ። ጌታ ሆይ በኢየሱስ ክርስቶስ ወጣቶችን በኢየሱስ ክርስቶስ ጌታ ሆይ እንደ እድሜያችን ሳይሆን እንዳንተ ክብር፣ እንዳንተ ጸጋ፣ እንዳንተ ኃይል፣ እንዳንተ አባትነት፣ እንዳንተ አምላክነት፣ እንዳንተ ፍቅርነት ጌታ ሆይ በላያችን ላይ አንተ ታይብን በኢየሱስ። አንተን ማሳየት ይሁንልን ጌታ ሆይ በጥበብና በማስተዋል በሞገስክ በኢየሱስ ክርስቶስ ስም ጌታ ሆይ እንመራ ዘንድ ጌታ ሆይ የልባችን አንድነት አንተ ትሆን ዘንድ ዛሬ በኢየሱስ ክርስቶስ ስም ስምህን ጠራው። ጌታ ሆይ በኢየሱስ ክርስቶስ በልባችን ጌታ ሆይ ያንተን ትህትና እንላበት ዘንድ ኢየሱስ በኢየሱስ ክርስቶስ አንተን መስለን ኢየሱስን መስለን መራመድ ይሆንልን ዘንድ በጌታ በኢየሱስ ክርስቶስ ዛሬ ስምህን ጠርቻለሁ። ጌታ ሆይ እያንዳንዳችንን አንተ ምራን። እግዚአብሔር ሆይ በኢየሱስ ክርስቶስ አንተን የምንከተል ሌላ የማያጓጓን ፊትህን የምንፈልግ ብቻ ነው። ጌታ ሆይ ስኬታችን አንተ ሁን። ጌታ ሆይ ፍላጎታችን ያንተ ፍላጎት ይሁን በአንተ ብቻ አባ። እግዚአብሔር ሆይ አይናችን አንተ ላይ የተሰካ ጌታ ሆይ በኢየሱስም ከአንተ ጋር የተጣበቅን ሌላ ዓላማ የሌለን ሰዎች አድርገን ጌታ ሆይ ለአንተ ቁርጠኛ እግዚአብሔር ሆይ በአንተ ድርድርን የማናቅ ጌታ ሆይ በኢየሱስ ክርስቶስ ስም ምን አላችሁ ስንባል እግዚአብሔር ብቻ የምንል ትውልድ አድርገን በኢየሱስ ክርስቶስ ጌታ ሆይ በኢየሱስ ክርስቶስ ስም እኛን ከየት እንዳወጣህን እናውቃለን፣ ታሪካችንን እናውቃለን። ጌታ ሆይ ታሪካችንን የማንረሳ ውለታክን የማንበላ ጌታ ሆይ የተደረገልንን የማንረሳ እግዚአብሔር ሆይ በኢየሱስ ክርስቶስ አፋችንን ሞልተን ኢየሱስ ጌታ ነው ያንተን ጌትነት የምንናገር ጌታ ሆይ ቆራጥ ያንተን የልብህ ልጆችህ እንሆን ዘንድ በኢየሱስ ክርስቶስ ዛሬ ጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ ከዓለም ጋር ተመሳስሎ መሄድ አይሆንብን በጌታ በኢየሱስ ክርስቶስ
እግዚአብሔር ሆይ ዛሬ ስምህን ጠራሁ። አባ በአንተ እንዳንሳሳትብህ ጌታ ሆይ ጠብቀን፣ በአንተ እንዳንሳሳት ጌታ ሆይ ፍላጎታችን እንዳይቀላቀልብን ጠብቀን። እግዚአብሔር ሆይ በኢየሱስ ክርስቶስ አንተ ብቻህን ተናገር፣ እኛ እንሰማካለን። ጌታ ሆይ ልባችን ለአንተ የተገዛ ይሁን፣ የተንበረከከ ይሁን በኢየሱስ ጌታ ሆይ አለማስተዋላችን አንተን ከመሃላችን እንዳያጠፋብን ጌታ ሆይ አንተ እኛ ጋር መተህ መስራት ስትፈልግ ቦታህን እንዳታጣ በጌታ በኢየሱስ ክርስቶስም ጌታ ሆይ አንተ ተቆጣጠረን፣ አንተ ግዛን። ራሳችንን ለአንተ መስዋዕት አድርጌ ሰጠሁኝ ጌታ ሆይ። ጌታ ሆይ ስለ ዩሮፕ ፎር ጂሰስ አመሰግንሃለሁ። ስለ እህት ወንድሞቼ አመሰግንሃለሁ ጌታ ሆይ። በቃ አንተ ስለፈቀድክ እዚህ ጋር ስላደረስከን፣ እዚህ ጋር ስላመጣህን፣ አንድ ስላደረግከን፣ መንፈስክን ስለሰጠከን፣ አብሮነትክን በእኛ ላይ ስለሰጠከን አመሰግንሃለሁ። የእኛ ሞገሳችን ቁንጅናችን አንተ ነህና ጌታ ሆይ በጌታ በኢየሱስ ክርስቶስም አንተ ከኛ አትለይ ጌታ ሆይ በኢየሱስ ክርስቶስም አንደበታችን በቃልህ የተሞላ እግዚአብሔር ሆይ በኢየሱስ ክርስቶስም በፊትህ ሞገስን እናገኝ ጌታ ሆይ። ሰዎችን አናስደስት እግዚአብሔር ሆይ አንተን እናስደስት፣ አንተን እንግለጥ ጌታ ሆይ። የራሳችንን ሐሳብ ሳይሆን የራሳችንን ፍላጎት ሳይሆን የተሰማንን ሳይሆን ጌታ ሆይ የሰማነውን አንተ ያልከውን አንተ የተናገርከውን እግዚአብሔር ሆይ ሳናቆራርጥ ምንም ሳናመቻመች ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ያንተን ዓላማ በኢየሱስ ክርስቶስ ስም ማከናወን ይሆንልን ጌታ ሆይ። አንተ ከእኛ ጋር ሁን በኢየሱስ ክርስቶስ ስም። አንተ የፈለግከውን አድርግ በእኛ ላይ ጌታ ሆይ በኢየሱስ ክርስቶስም። አሁንም ደግሞ እግዚአብሔር ሆይ ያለንን ጊዜ ጌታ ሆይ የምንራመደውን እርምጃ የምናገለግለውን ማገልገል እግዚአብሔር ሆይ በኢየሱስ ክርስቶስ አንተ ታይበት፣ አንተ ስራ ከእኛ ጋር ሁን በኢየሱስ ጌታ ሆይ አመሰግንሃለሁ። ስምክን እየጠራን ስለሆነ አብሮነትክን ፍቅርክን እያሳየከን ስለሆነ አመሰግንሃለሁ። መንፈስ ቅዱስ አሁንም ስራ አንተ በጌታ በኢየሱስ ክርስቶስ አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ቴንክ ዩ ሶ ማች ጋይስ። ክብር ሁሉ ለኢየሱስ ይሁን። እስኪ ትንሽ ስለ ዩሮፕ ፎር ጂሰስ ፖል እየተነግረን ፓስተር ሚሲ ምናልባት መናገር ከቻልሽ ሚሲ እሺ። መሲ ቀጥይ ናችን ክብር ሁሉ ለኢየሱስ ይሁን። የረዳን ጌታ ስሙ ይባረክ። እውነት አምኖን የጠራን ጌታ ስሙ ይባረክ። ዩሮፕ ፎር ጂሰስ የዛሬ 2 ዓመት 2023 ጌታ ምሕረቱና ቸርነቱ በዝቶልን እዚሁ ፕላትፎርም ላይ ፓስተር አልይን አግኝተን ስንጀምር 3 ነበርን እና አስታውሳለሁ እኔ ፓስተር አልይን አየውና በቃ ሜንቶሬ ይሄ ሶማሌ ፓስተር ሜንቶሬ ካልሆነስ ብዬ ለካሌብ እና ለሀቢ ነገርኳቸውና እነሱም በቃ ይሄ ነገርማ ማድረግ አለብን ብለን ጌታ ረዳንና ቴክስት ላክንለት ለአልይና ከዛ በሚገርማችሁ ሁኔታ 1 ወር ሙሉ መልስ አልተመለሰልኝም እና ያን ጊዜ በቃ ያልተራገፉ አንዳንድ ነገሮች ነበሩ እና እንዴት አልመለስልኝ ትንሽ ከፍቶኝ ነበረ። ከዛ ከ1 ወር በኋላ ጌታ ደግሞ የራሱ አደራረግ አለው አይደለ? ሁሌ ስንጸልይ የኛ ሳይሆን ያንተ ፕላን ያንን እንጸልያለን እና እግዚአብሔር በራሱ ፕላን ለካ ያን 1 ወር ሙሉ አልይ ዘግቶን ሳይሆን እየጸለየ ነበር። ለካ የእግዚአብሔርን ፍቃድ እየጠየቀ ነበርና በራሱ ሰዓት መጥቶ ፈልጋችኋለሁ ሲለን ገረመኝ። ከዛ ጌታ ያው ያደረገውን አድርጎ አሰባሰበ ልጆቹን ከያለንበት ሀገር ከየነበርንበት የተለያየ ያስተነግጥ የድቅድቅ ጨለማ ህይወት ከነበርንበት
ሰብስቦ እየጠጋገነን እያሳደገን እያስተማረን በአልይ በኩል ዛሬ ላይ ከ3 10 ሞልተናል። ጌታ ኢየሱስ ይባረክ እና ኢየሱስ በአልይ በኩል በጣም አባት፣ ወንድም፣ ሜንቶር፣ ፓስተር፣ መካሪ፣ አጽናኝ አባት ሰጥቶናልና ክብር ሁሉ ለኢየሱስ ይሁን። በዚህ ውስጥ እኛ እውነት መታደል ሳይሆን የተባረክን እግዚአብሔር ሊባርከን ወዶ መጠራት ለሁሉም ነው አይደለም፣ መመረጥ ግን ለተወሰኑ ነው እና እኔ ሁልጊዜ የሚያስለቅሰኝ የእግዚአብሔር ምሕረት ነው እና ሁሌ አልዬ ከአልዬ ጀምሮ እንደዚህ ሁላችንም ብዙ የተደረገልን አይደል፣ ብዙ የተደረገ ነው፣ ብዙ የሚወደው እና ብዙ የተደረገልን ሁላችንም ስለራሳችን ብንናገር አያልቅም። ስለ ኢየሱስ አውርተን አንጨርስም እና በሂሮስ ፎር ጂሰስ የኛ የልብ ረሃብ እና የኛ ሸክም በተለይ ዩሮፕ ላይ ያሉ ወጣቶች እኛ ከወጣንበት ከዛ ሲኦል ብዙዎችን ለማስመለጥ እና ኢየሱስን ለማካፈል እና በዚህ ውስጥ አሁን 2 ዓመት ሙሉ መጀመሪያ እግዚአብሔር እያሳደገን ነበር እና በእኛ ታይሚንግ ሳይሆን እግዚአብሔር ባለበት ሰዓት እግዚአብሔር እንግዲህ ለዚህ ፕሮግራም አምኖን ያው አዘጋጅቶን አሁን ደግሞ ሊያስወጣን ወደደ እና ይህ ሁሉ የሆነው ከኛ የሆነ ሳይሆን የሆነውን ሁሉ የሆነው ከእሱ የተነሳ ነው እና ምን ሆነውም ሁሉ ከዚህ በኋላ ምን ሆነው ከእሱ የተነሳ ነው እና ሁሉ ከእሱ በእሱ ወደ እሱ ስለሆነ ከእሱ የተሰጠንን በእሱ ኃይል ወደ እሱ ልናቀርብ እንግዲህ ዛሬ እግዚአብሔር በረዳን መጠን ይህንን ፍራንክፈርት ላይ ያለውን ፕሮግራም ለማድረግ ተነሳስተናል። እጅ ለእጅ ይዘናል እና ሰሞኑን ሁሌ ስናወራ ያ ሐዋርያ ስራ ላይ ያለው በ24ቱ ዘመን የተነሳው ያ የመንፈስ ቅዱስ ኃይል እነሱ በአንድ ቤት ውስጥ ሆነው በአንድ ልብ ሆነው ሲጸልዩ የአንድ አውሎ ነፋስ እንደሚነጥቅ የመጣው ያ መንፈስ እኛን እንዳያገኘን እየጸለይን ነው። ለመካሳወሳችሁ ያ ችኩሉ ጴጥሮስ፣ ፈሪው ጴጥሮስ በአንዲት ገረድ ሴት ፊት ኢየሱስን የካደ ከመንፈስ ቅዱስ ኃይልን በተቀበለ ሰዓት በዛ ሁሉ ሕዝብ ፊት እናንተ የሰቀላችሁት ክርስቶስ እያለ መመስከር ጀመረ እና በሱ ምስክርነት ውስጥ በሱ ስብከት ውስጥ 3000 ሕዝብ ወደ ጌታ መጥቷል እና እኛም ደግሞ በቃ ይህን በመንፈስ ቅዱስ የምንመራ በራሳችን ሳይሆን መንፈስ ቅዱስ ቀድሞ በዛ ስፍራ በዚህ ስፍራ ነው ያለው። ፍራንክፈርት ከተማ ነው ወይ እና ለእኔ ያው የተለየ ታሪክ አለው። እሱ ካለፈ በኋላ ነው እና እኔ እውነት ተሸንፈን ለዓለም ተሸንፈን ግን በኢየሱስ አሸናፊዎች ሆነን ትውልድን የጠፋውን በዚህ ከተማ ውስጥ በዩሮፕ ምድር ላይ በመቅበዝበዝ ውስጥ ያለውን ትውልድ በበቀል መንፈስ ለማስመለጥ ተነስተናል። እግዚአብሔር ደግሞ ይረዳናል እና ወንድሞቼን በጣም ነው የምወደው፣ እህቶቼን በጣም ነው የምወደው። እግዚአብሔር የሰጠኝ ቤተሰብ ነው፣ ቦዲ ኦፍ ክራይስት ቤተሰባችን ዌር ፋሚሊ እና እኔ በጣም ቃላት የለኝም። ለምን ዝም ብዬ የተዋወቅኳቸው ሳይሆን ከእግዚአብሔር የተሰጠኝ ቤተሰብ ከዚህ ምድር ያለፈ ሞትን ተሻግረን ለዘላለም የምንኖር እህት ወንድሞች ቤተሰቦች ስለሆነ ክብር ሁሉ ለኢየሱስ ይሁንና የእኛ ራዕይ ወጣቱን ለኢየሱስ፣ ዩሮፕን ለኢየሱስ የሆነ ቦታ ሳይሆን ዩሮፕን ለኢየሱስ። እኛ በዩሮፕ ምድር ላይ ጠፍተን ነበር፣ ሞተን ነበር፣ ጨለማ ውስጥ ነበርን። በዩሮፕ ምድር ላይ ደግሞ ኢየሱስ አድኖናል። እግዚአብሔር ምሕረቱና ቸርነቱን አብዝቶልን አስነስቶናል። ቅድም ፖሊ እንደጸለየው በቃ የማያመቻምች ትውልድ በቃ ኢየሱስ ጥያቄ ውስጥ የማይገባ ምንድን አማራጭ ውስጥ የማይገባ ምርጫችን ነው። በቃ he's the only one, he's our life። ህይወታችን ነው፣ አይደንቲቲያችን ነው፣ መታወቂያችን ነው፣ ስማችን ነው፣ አንደበታችን ነው፣ አስተሳሰባችን ነው፣ ላይፍ ስታይላችን ነው። ኢየሱስ ልብሳችን ነው እና ይህን ኢየሱስን ለብዙዎች ለማካፈል ነው የተነሳ ነው። ይሄ የመጀመሪያችን ነው፣ ጅማሬያችን ነው። ገና እንቀጥላለን፣ እንቀጣጠላለን። ኢየሱስ ጌታ ነው
የእግዚአብሔር ቃል ሲናገር እኛ ፍጥረቱ ነንና ይላል ኤፌሶን ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ፈጥሮናልና። የተጠራንበት የተፈጠርንበት ፐርፐዝ አለን። ዝም ብለን ድነናል፣ ዋው ኢየሱስ ጌታ ነው፣ የዘላለም ህይወት አግኝተናል ብለን የምንቀመጥ ወጣቶች አይደለንም፣ ትውልዶች አይደለንም። እያንዳንዳቸው ወንድሞቼን እህቶች የምጠይቋቸው ብዙ ቻሌንጅ አለ የምናልፍበት፣ ግን የራሳችን ሳይሆን የምንኖረው ከዚህ በኋላ የእሱን ነው የምንኖረው። እኔ የሚለውን ትተን እሱ የሚለውን ጀምረናል እና የእሱን መንገድ ለመሄድ የተጠራንበትን ፐርፐዝ በቃል ውስጥ በማግኘት የእግዚአብሔር መንግስት ስራ ደግሞ መልካሙ ስራ ይላል። የእግዚአብሔር ስራ ሁልጊዜ መልካም ነው። ይህ ስራ ደግሞ ወንጌል ይባላል። ኢየሱስን ለትውልድ ሁሉ፣ ለዓለም ሁሉ፣ ላልዳኑት ሁሉ የበላነውን በጉን ለማካፈል በጉን አብረው እንዲበሉ ለብዙዎች፣ በተለይ ለወጣቶች፣ ለወጣቱ እየጠፋ ነው። እኔ ያውቃለሁ ኢየሱስ ከየት እንዳነሳኝ፣ ከየትኛው ጨለማ እንዳወጣኝ፣ ከድራግ፣ ከዝሙት፣ ከፓርቲ፣ ከመጠጥ፣ ከሱስ፣ ከብዙ ስርዓት ነው የተፈታሁት እና ይሄንን ደግሞ ለብዙዎች እኔ ያገኘሁትን ሰላም ብዙዎች ዓለም ሁሉ ፍጥረት ሁሉ ይህንን ሰላም እንዲቀምስ የቀመስነውን የሰማነውን ያየነውን ክርስቶስን እንናገራለን። ዩሮ ፎር ጂሰስ እኛ ኢየሱስን የኢየሱስ አምባሳደሮች ክብር ለኢየሱስ። ሚስተር ፕሬዝ ጋድ ክብር ለኢየሱስ። በሁለት ዓመት ውስጥ 10 የሆኑት መሪዎቹ ናቸው። በሁለት ዓመት ውስጥ 10 የሆኑት መሪዎቹ ናቸው። ስለሱ ትንሽ ምህረት እየቀጥይና ከዛ ፖል ትቀጥላለች። እግዚአብሔር የተመሰገነ ይሁን። አሁን ሚሴ ስታወራ ትዝ እያለኝ ነበር አጀማመራችን፣ አመጣጣችን ምናምንና ፓስተር ዱ ዩ ሪሜምበር በቃ ፈራው እግዚአብሔር ክርስቶስን አፈቀርኩት እንደ ሰው ስልክ እውነት የሚነጠቅብኝ ይመስለኝ ነበር። የሰው ፍቅር ስለሚያልቅ የክርስቶስ ፍቅር የሚያልቅ ይመስለኝ ነበርና አይገርምም? አሁንም አፌ ሞልቼ አፈቅረዋለሁ። አሁንም በስተን እናፈቅረዋለን። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ስቀርበው ምድር ላይ ብቻ ሳይሆን ሰማይ ላይ አብሬ የማገለግላቸውን አብሬ የማመልካቸውን እህትና ወንድም ሰጠኝ። ዩሮፕ ፎር ጂሰስ ከቤቴ ነው የጀመረው፣ ከኔ ነው የጀመረው። አይደለም መሪ ተመሪ መሆን የማልችል ሰው ነበርኩ። አይደለም ሊድ ላደርግ በስነ ስርዓት ሊድ መደረግ የሚከብደኝ ሰው ነበርኩ። እግዚአብሔር ዩሮፕ ፎር ጂሰስ ሳይሆን ሜርሲ ፎር ጂሰስ ብሎ ጀመረ። እያንዳንዳችንን በቤታችን ነው መጥቶ ያገኘን አይደል? ካለንበት መጥቶ ወርዶ አገኘን። ቦርንበት ወተን አይደለም የተገኘነው። ባይዘው ባለንበት እኔ በነበርኩበት ሲቹዌሽን ሆኜ ነው ኢየሱስን ማፍቀር ኢየሱስን ፍቅር ያየው አባትነቱን ያየሁት እንጂ አሁን ባለሁበት ደረጃ አይደለም ፍቅሩ መቅመስ የጀመርኩት። ስሻሻል አይደለም ፍቅሩ መቅመስ የጀመርኩት። ያኔ ነው ተስፋ በቆረጥኩበት ሰዓት፣ ራሴ ላይ አይኖቼ በነበሩበት ሰዓት እኔን ሳይሆን እሱን እንዳየው አደረገኝና እግዚአብሔር የተመሰገነ ይሁን። እውነት እግዚአብሔር የተመሰገነ ይሁን። የኔን ህይወት አይቼ ማንም በእግዚአብሔር እንደሚፈወስ እርግጠኛ ነኝ። በጣም እርግጠኛ ነኝ። እውነት ጥቅስ ላልጠቅስላችሁ እችላለሁ። ስለ እግዚአብሔር ግን ማውራት እችላለሁ። ስለ ማዳኑ፣ ስለ አምላክነቱ፣ ስለ ፍቅሩ፣ ስለ ማንነቱ እናገራለሁ። እውነት ማወራው አላጣም። ማንም ብሎኝ አይደለም፣ ማንም ማስገድዶኝ አይደለም። በፍቃደኝነት አወራለሁ። እውነት የካድኩትን ያክል
በእጥፍ እኔ ብቻ አይደለሁ አጠገቤ ያለው ሰው ያወራል፣ ዘርዘሮቼ ያወራሉ። የሚያውቁኝ እኔ ጋር መታችሁ ክርስቶስን ተካፍላችሁ ትሄዳላችሁ። አለኝ ብዬ መስጠት የምችለው ነገር አንድ ክርስቶስ ነው። በዚህ ሰዓት Europe for Jesus እውነት እግዚአብሔር ሰበሰበን እና እግዚአብሔር አሳደገን። ደግሞ እናት አባት እንደሌለን ተበትነን ባለንበት አምጥቶ ሰበሰበን። መገናኘት የሌለብን ሰዎች ነው። ተገናኝተን ተዋደን አንድ ሆነን አንድ መንፈስ ቅዱስ አንድ አደረገን። እግዚአብሔር በእኛ ሲሰራ መንፈሱን ሰጠን፣ ሲራራልን ልጁን ሰጠን። እውነት እኔ ብዙ ጎደለኝ ል ነበር። አሁን ጎደለኝ የምለው ነገር የለም። እግዚአብሔር በህይወት ያለው እውነት ላለቅስ ገብቼ እኔ ስቄ ነው የምወጣው፣ ሳልጠይቅ የምወጣበት ሰዓት እግዚአብሔርን ለጥያቄዎቼ ሳይሆን አባቴ ስለሆነ ኢንጆይ አድርጌው ነው የምመጣው። እና እኔ የቀመስኩትን እኛ የቀመስነውን ክርስቶስን መታችሁ ተካፈሉ። ይበቃል፣ ለሁላችን እውነት ይበቃል። ለማንም አያንስም። እሱ እንደ ሰው አይደለምና አንበዛበት። በልካችን ይሆንልናል። ልኬታችንን ያውቃል እሱ። ቫልዩ ሰጠኝ። እውነት እግዚአብሔርን በህይወቴ አይቼ እግዚአብሔር በህይወቴ ሲገባ ልጁ በህይወቴ ሲገባ ምህረት ቫልዩ አለ። ወርቅ ነች እውነት። እና Europe for Jesus በ10 ጠፍተው በነበሩ በጎች አሁን ላይ በተመለሱ እግዚአብሔርን ከልባቸው በሚፈልጉ ወጣቶች በአንድ ደግሞ ሶማሌ አባት እውነቴን ነው እግዚአብሔር ስጦታ አድርጎ ነው የሰጠን። ፓስተርዬ መሪ ብቻ አይደለም እረኛም አድርጎ ነው የሰጠን። እሱ ያለፈበትን እሱ የመታውን ድንጋይ እንዳይመታን የሚያደርግ በቃ እግዚአብሔርን ብቻ ያሳየን። እኔ ፓስተርዬን ብዙ ነገርኝ ብትሉኝ የመከረኝንና እግዚአብሔርን ያሳየኝን ብቻ ነው ነግራችሁ እና አንድ አድርጎን አሁን ላይ ደግሞ ለዚህ በቅተናል። አሁን ፍራንክፈርት ነው፣ ወደፊት ደግሞ ዩሮፕ ላይ ዓለም ላይ አይደለ ክርስቶስ መንፈሱን ሰጥቶን አሁን መውጣት ጀምረናል። እንሰማራለን። እንግዲህ እየበዛን እንሄዳለን። ተባረኩልኝ። ወዳችኋለሁ በጣም። ኢየሱስ ጌታ ነው። ፖሊ ምን ታደርጋለህ መሰለህ? በዚህ 5 ቀን ውስጥ 2 አድርገህ ነገ 2 ልጆች እንዲመሰክሩ ከእንደዚህ 5 ቀን የ2 ሰዎች ቴስቲሞኒ ከዛው ከ10 2 አድርገህ ታዘጋጁና ጸሎቱንም ቴስቲሞኒውንም እና Europe for Jesus ምን እንደሆነ እሱን በደንብ አድርገን እዚህ እንጸልያለን። ምድር ደግሞ ትረዳችኋለች። በጣም ምድር ትረዳችኋለች። ቀላል ነገር አይደለም እዚህ የሆነው ነገር በእናንተ ህይወት። ከማንም በላይ እኔ ምስክር ነኝ። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔርን ማዳን በእናንተ ህይወት አይቻለሁ። ምንም ጥርጥር የለኝም እግዚአብሔር በኃይል እንደሚጠቀምባችሁ። በኃይል ሁልጊዜ ሪትሩቱ ላይ እንደዚህ ብዬ ነበረ፣ እግዚአብሔር እኔን ካነሳኝ ከወደኩበት የማያነሳው ሰው የለም። እኔ ሰው ካረገኝ እግዚአብሔር ሰው ማረገው ሰው የለም። እና ዛሬ ጠዋት ሁላ ጌታን እያሰብኩት ነበር። እንዴት ታስቤ ነው እንደዚህ በቃ የቆምኩት በሁለት እግሬ? ማን ነው ሊወድቅ የሚችለው? የእውነት ማን ነው ሊወድቅ የሚችለው? እግዚአብሔር እኔን ካነሳኝ እና እናንተን ጌታ ይጠቀማል። ፖሊዬ ስለ
የቀረውን ከሚሲ ከምህረት የቀረው ውስጥ ያለውን ነገር ስለ ሂሮ ፎር ጂሰስ እና ስለ ኮንፈረንሱ ሼር አድርግ። ጌታ ይመስገን። ሚሲ ተባረኩ። በጣም ወዳችኋለሁ እህቶቼ ስለሆናችሁ በጣም ነው ደስ ይለኝ። ጌታ ይባርካችሁ። ሚሲዬ ያው 10 ሰው ያለችውን ፓስተር ያስተካክሉታል። ሊደርሺፕ ውስጥ ያለ ነው 10 ሰው። አይ ቲንክ ግሩፕ ውስጥ ከ200 ሰው በላይ አለ። አሁን ደግሞ ሪትሪቱ ላይ ኦልሬዲ ከ60 ሰው በላይ ተመዝግቧል። ስለዚህ ከ60 ሰው በላይ አልፈናል እና ጌታ ይመስገን። እኛ 12 ከሆንን ይበቃናል። ምክንያቱም እኛ ውስጥ ስታር የለም፣ አንድ ኢየሱስ ነው ያለው። ስለዚህ ስታር ስለሌለ ለመገኘት ለጌታ ቀላል ነው። ሁላችንም የጠፋን ነበርን፣ የተገኘን አሁንም ኢየሱስን ለማድመቅ ነው። ስለዚህ ያው ከመጀመሪያው ከጥንስሱ እነ ሚሲ ያወሩ ብዬ ነው ከመጀመሪያው ስለነበሩና ጌታ በጣም እያበዛን ነው። ጀስት መብዛታችን ብቻ አይደለም፣ ጌታን የሚወዱ ነው ያሉት እዚህ። በጣም ጌታን የሚወዱ በመብዛት ከሆነ ብዙ ቦታ የሚበዙ አሉ። አሁን ግን የሆነ የታመቀ ነገር አለ፣ በጊዜው የሚፈነዳ አለ እና ያ ደግሞ ያው ጀርመን ላይ ነው ብዬ አስባለሁ። እግዚአብሔር እንደሚረዳን እና ፓስተርዬ ያው እኔ ስቀርበው መጀመሪያው እንደ መጋቢ ነበረ። ማለት እለት እለት ስሰማው እንደ መልእክት እግዚአብሔርን ቃል እንደሚመግብ ሰው አደምጠው ነበር። ሂሮ ፎር ጂሰስ ከገባው አብሬ ከተቀላቀልኩ በኋላ ግን ሞር እንደውም የሱን አባትነት ሳይሆን የጌታን አባትነት ማየት ጀመርኩ። ምክንያቱም ጌታ አባትነቱን ማሳየት ከፈለገ በሰው ነው የሚያሳየው። ፍቅሩን ማሳየት ከፈለገ በሰው ያሳያል። ስለዚህ እኛ በራሳችን ማናምነውን ነገር እኛ ራሳችን የማናምነውን ነገር እሱ ያምንብናል። እኛ በራሳችን ማናምነው እኛ አይምሮ ውስጥ የሌለ ነገር የሆነ ትልቅ ዱብዳንታ ያወርድብናል እና ያ ነገር እኛን አሳደገን። ሲናገረን እግዚአብሔር በሱ ሲናገረን እኛ ማመን ጀመሪያ ሲሆን እናየዋል እና በዚህ ውስጥ ሁላችንም ማደግ ጀመርን። እኔ ከመጣው ጀምሮ እድገት ብቻ ነው ያለው። እኔ ከመጣው ጀምሮ ማውቀው ፍቅር ብቻ ነው እዚህ ውስጥ ያለው። እግዚአብሔር የሚገርማችሁ እዚህ ውስጥ ያለ ነው አንዳችንም የምንመሳሰል አንዳችንም የለንም። አንድ አይነት ባህሪ ማንም ያለው የለም። ሁላችንም የተለያየ፣ ሁላችንም ግን ጌታን እንወዳለን። ሁላችንም ግን አንድ ልብ አለን ለጌታ፣ ጌታን የሚወድ በገባን መጠን። የሚያመሳስል አብራችሁ እንድትውሉ የሚያረጋችሁ ነገር አለ ወይ ብትሉን አንድ የለንም። የራሳችን የመጣንበት ቦታ ትንሽ እንኳን እንደው የሚመሳሰል የለም። ጌታ ግን አለ። ዓላማ እንዳለው ያወቅነው የዛኔ ነው። ከዚህም ከተለያየ ጋር አምጥቶ አንድ አድርጎን ተስማማን። እንዴት እንደምንስማማ ግራ ይገባኛል። ጌታ ባይኖር አንስማማ። አቤት ጥፋቶቻችንን ብታዩ እርስ በርስ ግን ፍቅራችን ሁሌ ይበልጣል ከጥፋታችን። ወንድም እህትነታችን ሁሌ ይበልጣል። ጌታ በመካከላችን አለ። ሂሮ ፎር ጂሰስ ውስጥ ደግሞ በጣም የሚገርሙ ሁሌ ማክሰኞ፣ ሮብና አርብ ዙም ላይ ፕሮግራም አለ። እንጸልያለን፣ የጌታን ቃል እንካፈላለን። በጣም የሚጸልዩ ዩሮፕ ውስጥ አሉ። ብጠቅሳቸው ብዙ ነው፣ ስማቸውን መጥቀስ አልችልም። ግን ሮብና አርብ የምንገናኛቸው በጣም የሚጸልዩ በጣም ጌታን የሚወዱ ቁጭ ብለው የሚያድሩ ከስራ መጥተው አድረው 2 ሰዓት 3 ሰዓት ብቻ ተኝተው የሚሄደዋል። እነሱን እኔ እግዚአብሔር ይባርካቸው፣ በጣም ነው የምወዳቸው። እኛ እዚህ ልንታይ እንችላለን፣ ግን ለእኛ የሚተጉ ዛሬ ፊቷቸው ደብሯቸዋል ብሎ የሚጸልዩልን አሉ። የሚገርሙ ወንድምና እህት አሉ። እዚህ ስለታዩ አይደለም፣ ያው ጌታ ነው ብድራታቸውን የሚከፍለውና እናንተን በጣም ነው የምወዳችሁ። ምናልባት እየሰማችሁን ከሆነ በጣም ነው የምንወዳችሁ፣ በረከታችን ናችሁና እኔ አሁን በዚህ ማስበው ፓስተር ብዙ ሰው የጌታን ቃል መስበክ ሊችል ይችላል፣ ሊያስተምር ምናምን ይችላል፣ ችግር የለም በእውቀት
ጌታ ግን እኔን ያለኝ ዚሮ ፎር ጂሰስ ውስጥ ያለ ነው ህይወታችሁን ነው የምፈልገው ነው። ለምን የሚያመልከው አለ ፓስተር ላይክ የሚያመልከው መላእክት አሉ። የሚያመልከው አላጣም፣ ህይወቱን የሚሰጥ ነው የፈለገው። ስለዚህ በወጣትነት ደግሞ ህይወት መስጠት አይችሉም ነው ብለው ዳውት የሚያደርጉ ነው። የኛም ትልቁ ችግር ያ ነው። ኃይልም በሚሰጠን በክርስቶስ ግን እንችላለን። እሱን ልናሳይ ነው አሁን ህይወታችንን ሰጥተን። ለምን ለምትወዱት ሰው ምንም ነገር ትተዋው አይደል? በወደድነው ቁጥር ምንም ነገር እንተውለታለን። የዛኔ መቀደስ እንችላለን። ስለዚህ ጌታን መውደድን አስተምረኝ የሚል ትውልድን ያለው እዚህ በጣም የሚገርሙ ወንድምና እህት ነው ያሉት። እኔ በምን ታስቀናናለህ ብትሉኝ በእህት ወንድሞቼ ነው ማስቀናችሁ። በእህት ወንድሞቼ በጣም አስቀናቸዋለሁ። የሚገርሙ እህትና ወንድም አሉ። እርግጠኛ ነኝ ከኛ ጋር ብትሉ ትቀናላችሁ። ለምን ሁሉም ጋር ኢየሱስ አለ። ሁሉም ኢየሱስ ሲባል ስርዓቱን ይዛል። ኢየሱስን የሚወድ አለ እና እያዘንኩኝ ግን አስቀናቸዋለሁ። የሚገርም ወንድምና እህት ጌታ ይሰጠኝ። ለእኔ ዚሮ ፎር ጂሰስ እንደዛ ምንም ቢናገሩኝም ምንም ቢመክሩኝም ምንም ነገር ብሉኝ በጣም ነው የምወዳቸው። በጣም በረከት ናቸው ለእኔ። ብዙዎቻችን እርስ በርስ ቤተሰቦቻችንን ያለንን ነገር ቤታችን ውስጥ ያለ ሁሉ ነገር አስረስተውናል። እርስ በርስ ካለን ፍቅር የተነሳ ሁሉን ነገር አስረስተው። ይህ ማለት የሆነ ጠልተን ምናምን ሳይሆን የጌታ መገኘት ስላለ በእኛ ውስጥ እኮ ነው ጌታ ያለው አይደለም። ስለዚህ ወንድሜን ወደድኩት ማለት ጌታን ወደድኩትም። እዛ የሚታሰበው እንደኛ እንደ ምድራዊ እናትና አባት ምናምን አይደለም። እዛ እንደዛ አይደለም የሚታሰበው፣ እንደዛ አይደለም። ጌታ ያለበትን በቃ እንወዳለን። በቃ እየዋልን አሁን ጌታ ይፈለገን እኛ ቤተሰብ እንድንሆን። በስጋ አይደለም የተወለድ ነው እኛ ማለት ከስጋ ይሄ አሁን መጀመሪያ ስንወለድ የስጋ ወንድም ሊኖረኝ ይችላል። ይሄ መወለዳችን ከዛ ይበልጣል። በኢየሱስ ደም በጌታን የተወለድ ነው። እንዴት ነው ከስጋ የማይበልጥ? ከስጋ ቤተሰቤ እንዴት እነሱም በጌታ ናቸው። ግን ሁላችንም በቃ እንደዛ እናስብ ነው። የሰማይ ሐሳብ እንደዛ አይደለም። በኢየሱስ መወለዳችን ይበልጣል። ልክ እንደ እህትና እንደ ወንድሜ ነው ማያቸው። እነሱም እንደዛ ነው። ስለዚህ የኛ ዓላማ ልክ ሐዋርያት ሥራ ላይ ያለውን መመለስ፣ እኛን እያዩ ጌታን የሚፈልጉ ጌታን የሚቀበሉ እንዲያበዛልን። ይህን ማወራውን ነገር ከባድ ነገር ነው ማወራው አይደለም። በእኛ ውስጥ የሚያምንብን ጌታ ስላለ ራሱን አምኖ የሚሰራብን ጌታ ስላለ ነው በእኛ ውስጥ በእኔ ውስጥ የሚናገር። እናየዋለን የጌታን ክብር በዘመናችን የጌታን ክብር ሳናይ አናልፍ። እና ምን እንደምል አላውቅም። ማለት ምን አይነት ደስታ እንዳለው በህብረታችን ልነግራችሁ አልችልም። መገኘት አለባችሁ። የጌታን ደስታ ለማወቅ ጌታ ጋር ተገኝታችሁን ያወቃችሁት ህብረት ውስጥ ስትገኙ ነው ማወቅ የምትችሉት። እና በኮንፍራንሳችን ላይ አሁንም እንዳልኳችሁ ከሜይ 1 እስከ 4 በሚኖረን ፕሮግራም አንድ ስታር የለም። አገልጋይ እንትን ያገለግላል ተብሎ እስካሁን ምንም ነገር አላያችሁ። መንፈስ ቅዱስ ነው አገልጋያችን። እኛም ልንለወጥ ነው የምንሄደው። እኛም ልናድግ ነው የምንሄደው። ከፍ የሚለው ኢየሱስ ነው። ኢየሱስ ትውልዱን ለወጠ ነው የሚባለው። የሚገርም ስብከት ነበር፣ ደስ ይላል ተብሎ አይወጣም። ኢየሱስን አገኘ ነው፣ ጌታን አገኘ ነው፣ አምኜ ነው የምናገረው። እኔም እንደዛ እላለሁ። ሁላችን መንፈስ ቅዱስ እንዲያገለግለን ነው የምንፈልገው። በዛ ደግሞ ይገኛል። ምን ጸልየው ምን ጾመው ለዚህ ኮንፍራንስ ብቻ ስለሆነ አይደለም። ጌታ እያለማመደን ነው ህይወት ሊያደርግልን። አሁን ሰይጣን በዚህ ዘመን በሽንገላ ነው ሁላችንም መጣል የሚፈልገው። የአሁኑ ትውልድ ግን የእግዚአብሔርን ቃል ተሞልቶ ሊወድቅ አይችልም። ሁላችንም የጦር ዕቃውን ለብሳለን። ሁላችን ይህን ጌታ በእኛ ይሰራል። ይህን ጌታ በእኛ ያደርጋል።
የምትመጡ ሰዎች ወንድም እህቶቻችን በጣም you are welcome። በጣም ነው የናፈቅናችሁ እስከምናገኛችሁ። በጣም Hero for Jesus ልትመጡ ያላችሁ በጣም ብዙ ሰው ነው እየተመዘገበ ያለው እንዳልኳችሁና በቃ በጣም ናፍቀናችኋል። ጌታ ደግሞ ይሄ ጅምሩ ነው ገና ከዛ ውስጥ ከሚመጡት ውስጥም ያስነሳል። ወንድሜ ከኔ ይሻላል እህቴ ትሻላለች የሚል ትውልድ፣ ትሁት የሆነ ትውልድ፣ እኔ የዋህ በልቤ ትሁት ነኝ ያለውን ጌታን መልክ የሚያሳይ ትውልድ፣ ራሱን ሳይሆን መሀል ላይ የሆነ ነገር ሲያገኝ አቅጣጫ የማይቀይር ትውልድ፣ አሁንም ጌታን የሚያሳይ ክብሩን የማይወስድ ትውልድ፣ ክብሩን ብቻ የሚያሳይ ትውልድ። ይሄ ነው Hero for Jesus። ደቀ መዛሙርቱ በፍቅሩ ነው የሚታወቁት፣ በፍቅራችን እንታወቃለን። ይነሳል ላይክ ጌታ ያስነሳናል። በቃ ጌታ ክብሩን ይገልጣል። ምክንያቱም ሁላችንንም አይቻለሁ። ለጌታ ካልሆነ ለምንም እዚህ ግቡ እንባልም አይደለም። ስለዚህ የመረጠን የሰራን ለዛ ዓላማ ነው ማለት ነው። ለሌላ ዓላማ የተሰራ እንግዲህ እየተሳተፉ ነው። እኛ ግን በእርግጠኝነት ራሳችንን ራሴን አውጥቼ ሳይው ምንም ይጨንቀኛል። ልክ አፍንጫችሁ ሲያዝ እስትንፋሳችሁ እንደሚጨንቃችሁ እንደዚህ ይጨንቀናል። ደግሞ ለምንም አንሆንም ከዛም ውጪ። ስለዚህ በእርግጥም ጌታ ይሰራብናል፣ ኃይሉን ይገልጥብናል አምናለሁ። ያው ፓስተር ካላስቆመኝ አላቆምም፣ ግን ላቆምለት። ወዳችኋለሁ ሁላችሁንም በጌታ ፍቅር። ተባረክ ፓስተር፣ እንወዳለን። ቆይ ቤትዬ እዛ ያላችሁ ልጆች እንድትገቡ ፈልጋለሁ። በጣም አንድ ደስ ያለኝ ነገር ልንገራችሁ። እኛ በጣም እናምናለን በአገልጋይ፣ በዓለም ላይ በተነሱ አገልጋይ። እኔ አንድ ነገር ልንገራችሁ። ከሶማሌ ፋሚሊ ነው እንደምታውቁት የመጣሁት ወደ ጌታ እና ወደ ጌታ መጥቼ ፈለኩኝ ማለት ነው። መጋቢ ፈለኩ፣ የለም። እውነቴን ነው የምላችሁ። ፎር ሎንግስት ታይም የሶማሌ ሚሽነሪ አለ ብዬ ወይ ሳይ የለም፣ የሶማሌ ፓስተር አለ ብዬ ስል የለም። ይኸውላችሁ ለ4 ዓመት ቁርስ አልበላም ነበር እያለቀስኩ እግዚአብሔር ፊት። 4 years አልበላም አልኩ። ለምንድን ነው ብዬ እስከ ረሳ ድረስ ጌታ ሆይ የኢትዮጵያዊ መጋቢ አለ። በኢትዮጵያ ደረጃ ብቻ አይደለም፣ በክልል ደረጃ መጋቢና አገልጋዮች ሚሽነሪዎች አላቸው። ኤርትራውያን አሉ፣ አሜዚንግ የሆኑ አገልጋዮች። ሶማሌ አንድ አገልጋይ የለም ብዬ ማልቀስ ጀመርኩ እግዚአብሔር ፊት። ቅናት ያዘኝ ውስጤ። እኛ ለጦርነት ነው የተፈጠርነው። በቃ ሶማሌ ሲባል የምትሰሙት ጦርነት ላይ ትሰማላችሁ አይደለ? ከዛ በኋላ ምንድነው የሚባለው? ግዴለሽነት የሆነ ትውልድ ነው የምትሰሙት። ለ4 ዓመት ግን ጌታ ፊት አልኩት፣ እስክታስነሳ ድረስ ግን ዝም አልልህም አልኩት። ዝም አልልህም፣ ሪማይንድ አደርግሃለሁ እግዚአብሔር፣ ትውልዴን አስብ። ከዛ በኋላ ቢሾፖች መቀባት ተጀመሩ። 1 3 4 የተቀቡትም ግን ራሳቸውን የገደሉ አሉ፣ የሞቱ አሉ። ምክንያቱም ውጊያው ከባድ ነው፣ በጣም ከባድ ነበር። ከስር እየተከተሉ ይገድሏቸዋል። ጋይስ አሁን ግን እግዚአብሔር ይመስገን በጣት ከምቆጥረው በላይ እግዚአብሔር ትውልድን አስነሳ፣ ሶማሌዎችን አገልጋዮች። ክብር ሁሉ ለኢየሱስ ይሁን። ሁለተኛው ቅናትህ ምንድነው አሊ? አሁን ብትሉኝ ከኤርትራም ሆነ ከኢትዮጵያ አገልጋይ የሚመጣው ሰፖርት ሊያደርግ እንጂ ሊመግብ መሆን የለበትም። ወጣት ልጆቻችን መጋቢ ሆኖ መነሳት አለባቸው። የአሁኑ ቅናቴ እሱ ነው። let's be honest እንሁን ከተባለ ትላልቆቹስ እየወደቁ እየተነሱ አይደለም ወይ አገልጋይ የሆኑት? ወጣት የማይታመነው ለምንድን ነው? ለምን ኮች አናደርግም? ለምንድን ነው? አይታችኋል፣ እዚህ ሚዲያ ላይ ተቀምጠው ነው
ፖል ሁሉንም የምታዩት በ2 ዓመት ውስጥ ዳይናሚክ ለውጥ ያመጡት እኔ እዛ ቦታ ላይ ተገኘች አይደለም፣ በፍጹም አይደለም። እጄን አልጫንኩባቸው። እንዴት እንደሚሰበክ እንዴት እንደሚኖ እግዚአብሔር እንዳመናቸው ግን አምናቸዋል። እግዚአብሔር እነሱን እንደጠራ አምናለሁ። እኔን እንዳስነሳኝ ከወደኩበት እንዳነሳኝ እንደሚያስነሳቸው አምናለሁ። የእግዚአብሔር ጸጋ በእነሱ እንደሚሰራ አምናለሁ። ይፖል አለ ሁሉም ሲያበላሹ እንኳን አበላሻችሁ ቁጭ በሉ። ይሄ ማለት ይሄ ነው። ይሄ ማለት አንድ ቀን በማበል ፈርጃ አላውቅም። በሚያጠፉት ጥፋት ሚዘገንን ጥፋት ያጠፋሉ ማለት ሚዘገንን እመኑኝ። እስከ ጥፋታቸው እግዚአብሔር ከተሸከማቸው እንዴ አሊ ማን ነው? እንዴት ሰው በሚዲያ ይቀየራል? ይሄው ተቀይረዋል። because we have a hope ውስጤ ቅናት አለ። እግዚአብሔር እኔን ካነሳኝ በእኔ ጸጋ ከሰራ እነሱ ላይ ለምን አይሰራ? እንዴ አሁን ምንድን ነው እንዲህ ብለው ጥያቄ ጠይቀውኛል። ፓስተር ፍራንክፈርት ላይ ኮንፈረንስ ይሆናል አገልጋይ ጋብዝልን አሉ ተሰብስበው። ማለት ሞቻለሁ ማለት ሞቻለሁ። አገልጋይ ከጋበዝኩ ሞቻለሁ። እናንተ ምን ትሰራላችሁ? አገልጋይ መጋበዝው ምንድነው ምንሰራው? ለለውጥ ተነስተን ትውልድ ለመለክ ፖስተር ላይ እኔ ነብይ እንትና ፓስተር እንትና ላይ አላደርገውም፣ መቼም አላደርገው። ሲጀመር አሊ እኔ እዛ ላይ ወጣሁት ፖስተሩ ላይ መጀመሪያ ወጣሁት ሊሄድ ብዬ አይደለም። በነገራችን ማን እንደሆኑ ለፕሮቴክሽን ብዬ ነው ፖስተሩ ላይ የኔንም ፒክቸር አድርጉ ያልኩት እንጂ ጀርመንን ያልመጣም። የሚያገለግሉት ፖል እዚህ ሚስተር ምህረት ሚስተር አዲሱ ስሟ ነው፣ ሜርሲ፣ ናሆም፣ ናኦድ፣ ካሌብ፣ ሃፒ የምታዩዋቸው ፖስተር ላይ እነሱ ነው የሚያገለግሉት። አሊ አይደለም የሚመጣው። ከነሱ ጋር ግን ትልቁ ኢየሱስ ይቆማል። ትልቁ ኢየሱስ ይቆማል። አንድ ለቅሶ አልቅሰው ጠየቁኝ። ዝም ብለህ ተገኝ። አልገኝም። ማዳን እግዚአብሔር ነው፣ በልምድ አይደለም። እግዚአብሔር በዛ ምድር ላይ ጀርመን ላይ እመኔ እጠብቃለሁ። ትልቅ ነው፣ በጣም ትልቅ ነገር ነው የምጠብቅ። ክብር ሁሉ ለኢየሱስ ይሁን። በጣም ደስ ያለኝ ባዲ ኦፍ ክራይስት ከዚህ ከአሜሪካ ሄደው ሰፖርት ያደርጓቸዋል። ከካናዳ ይመጣሉ። ለአገልጋይ ለማየት አይደለም፣ በፍጹም አይደለም። በእውነት እየተዘጋጁ ነው ያሉት። ሄደን እንቆማለን ከነሱ ጋር። what a privilege to see the body of Christ ማለት የክርስቶስን አካል በእንዲህ አይነት ክብር አንድ ላይ ማየት በእውነት ምን አይነት የከበረ ነገር። ክብር ሁሉ ለኢየሱስ ይሁን። ያው እዚህ ጋር አለሽ ሜርሲን እንደዚህ ያልኳል። ሜርሲ እግዚአብሔር እንኳን ባይናገር ከጎንሽ ቆማለሁ። ቀጥይኛል። የእግዚአብሔር መንፈስ እንዳለበት ሆኖ መናገር አይጋችሁ። በውድቀትሽ አለን፣ በመቆምሽ አለን። ውርደትሽ ውርደታችን ነው፣ ክብርሽ ክብራችን። አሁንም ዛሬ የምስራች አለ። ልጆች ያላችሁ የተለያየ ነገር ውስጥ ልጆቻችሁ የገቡ በልጆቻችሁ ተስፋ የቆረጣችሁ የክርስቲያን እናትና አባታችሁ ክርስቲያን የሆናችሁ ወጣቶች መች ነው ይሄ እድለኛ የሚደርሰው? የምስራች አለ። የፖል አምላክ ይታደጋችኋል። የሜሲ፣ የምህረት፣ የናሆም፣ የናኦድ፣ የካሌብ፣ የሃፒ አምላክ ይታደጋችኋል። እግዚአብሔር ይታደጋችኋል። ትቆማላችሁ። የናፈቃችሁትን እግዚአብሔርን ታገለግላላችሁ። መቼ ያስበኛል የምትሉ እነዚህን ወጣቶች ያስነሳ እግዚአብሔር ያስነሳችኋል። እውነት እግዚአብሔር ልቤን ያውቃል። እኔ አንድ ነገር አምኜ ነው ትውልዱ ላይ ቅናት እንዲገባ ስፈልጋለሁ። ይሄ ቅናት እንዲገባ ለእግዚአብሔር ጸጋ ክብር ማምጣት እንፈልጋለን። ቅድም ፖል ብሏል፣ ማንም ስታር አይኖርም። ጀርመን ፍራንክፈርት ላይ አንዳንድ ሰዎች አሊ ካልመጣ አልመጣም ብሏል አሉ። እግዚአብሔር ይመስገን ያሉት። እግዚአብሔር ይመስገን
መልሱላቸው ገንዘባቸውንም። እንደውም እየተጣራ ይሄዳል። ክብር ሁሉ ለኢየሱስ ይሁን። አሊ ብላችሁ የምትመጡ ሰዎች እኔ አራተኛ ሥላሴ አይደለም፣ ከዱርይነት ከጫት ቃሚነት ነፃ ያወጣኝ ሰው ነው። ክብር ለኢየሱስ ይሁን። ይዶን ሃቬኒ አይዲያ ብሮ የእግዚአብሔር ጸጋን የነካኝ እንኳን አሊን አላወቀው ትላንትና እንኳን አላወቀው። ስለዚህ አምሶ ሃፒ እግዚአብሔር በእናንተ ስላለ። ክብር ለኢየሱስ ይሁን። ነገ እንዘምራለን ከዚህ ኮንፈረንስ በኋላ። ፍራንክፈርት በነገራችን ላይ የመጀመሪያው ፕሮግራማችን እግዚአብሔር ቢረዳን ጁሲ መካከላችን አለ። እንግዲህ የኢሮፕ ታቦት ነው። ክብር ሁሉ ለኢየሱስ ይሁን። ብዙ ቅዶች አሉን። ስዊድን ላይ እናስባለን። ኤቭሪ ስቴት በኢሮፕ ከተማ ላይ ወተን ትላልቅ የሆነ ፕሮግራሞች ይሆናሉ። ይሄኛው እግዚአብሔር መግባን ያደረገ ነው። ለምን ጀርመን ጀመረ እግዚአብሔር እያልኩ ነበረ። ሪፎርሜሽን የጀመረው ከዛ ነው። ለዛ ነው ጀርመን እግዚአብሔር ያደረገው። ትልቅ የሆነ የወንጌልን አቅጣጫ የቀየረ ትልቅ የሆነ ሪፎርመር የተነሳው ከዛ ነው።